የምትመለከቱት ልዩ የመዝናኛ ዝግጅት ሰይፉ በኢቢኤስ ነው። በቅርቡ በናይጄሪያ በተደረገው የአፍሪማ ውድድር ላይ የኢትዮጵያ ኩራት ሆኖ ተመልሷል። ወደዚህ ሞቅ አርጋችሁ እስኪ ጋብዙት። ሃዲንቆ ወደ መድረኩ። ሃዲንቆ ሰላም ነው። ራሱ ናይጄሪያው ሰላም በላቸው፣ ሰላም በላቸው። ሃዲንቆ በነገራችን ላይ ዛሬ ልደቱ ነው። ቁጥር አይጠራም አይደለ? 3 ዲጂት ሆኗል የተባለው ሆኗል። አዎ ሆኗል 3 ዲጂት አይጠራም። ግን ያው ዝም ብዬ ሳስብ ሲዝን 3 ላይ ትመስለኛል አይደለ? ሲዝን 3 ሲዝን 3 ላይ ደግሞ ነጭ ኬክ ነው አሉ። ድልና ልደት አንድ ላይ ሲሆን ምን አይነት ስሜት አለው? በስማም ድርብ ልደት ነው። ድርብ ልደት በጣም እያየው ነበር። ምክንያቱም በደስታውም በሐዘኑም እቺ ቀን ላንተ በጣም የተለየሽ ነች አሉኝ በዙሪያ ያሉ ሰዎች። አፍሪማ ሄዳ አሸንፈ መጣል። ዛሬ ልደት ነው። እንደው ደግሞ በሐዘንም ሲባል ትንሽ ሊያስቆዝም ይችላል። ዛሬ ወላጅ አባትን ካጣ 2ኛ ወርህ እውነት ነው። በትክክል እግዚአብሔር እንግዲህ ነፍሳቸውን ባጸደ ገነት ያኑርልን። ሃዲንቆ እንግዲህ ያው ከዋንጫው ጋር ተመልሷል። እንኳን ደህና መጣ በሉት። እንዴት ነበር ናይጄሪያ? ዋው በጣም የሚገርም ነበር። ለኔ ትልቅ ካለው ከማቀው ከተለመደው ይሄኛው ደግሞ አዋርድ የሚባለው ነገር በዓለም አቀፍ ደረጃ እንደዚህ ነገሮች ተከናውነው ማየት ለኔ ሌላ አዲስ ዓለም ነውና በጣም አሪፍ ነበረ። ኤክስፒሪየንሱ የሚገርም ነበር። ምክንያቱም ደስታን አይቼዋለሁ። የደነስኩ ሁሉ በቃ እቺ ቪዲዮ በተለይ ገርማኝ ነበር። ሃዲንቆ ማሲንቆ ብቻ አይደለም ዳንስም ይችላል። ዋንጫውን ስጠውና አንዴ ድገመው። ዋው ይሄ ነገር ወርቅ ቅብ ነው ወይስ ወርቅ ነው? አይ ወርቅ ከሆነ እኔ ጋር ቢቀመጥልህ ለምሳሌ ሊጠፋብህ ይችላል። እውነት ነው። ባደራ መልክ ይቀመጥ ይቻላል። ምን ችግር የለም። በጣም ደስ ይላል እያየሁት።
በዘጠነኛው አፍሪማ ላይ እንግዲህ በተለይ ትዝታ በቀበና በተሰኘው አልበም የባህል ሙዚቃዎች ቅንብር ነው አይደል አሸናፊ ሆንከው? ትክክል። ገምተህ ነበር አሸንፋለሁ እንደው አሸናፊ ሆን ብለህ እንደው ለመወዳደር ለመሳተፍ? አይ እንደው ለማሸነፍ ነው መቼም እንደዚህ ትለው አድርገን ያው ሰርፕራይዝ ሆኛለሁ እውነት ለመናገር ምክንያቱም የነበሩት ብዛት ከ80,000 በላይ አፕሊኬሽን እንደነበረ ነው መረጃው እንትን ያለው ሼር ያደረጉትና ከዛ መሃል እንደው ትዝታን መርጠው ያው ይታጫለው ማለት ስታየው ዜናውን ስታየው በጣም ደስ ይላልና ያው ሰርፕራይዝ ሆኛለሁ። ከዛ በኋላ ደግሞ አሸንፋለሁ ደግሞ የሚባለው ነገር በቪው እንትና ቮት አድርጉ የሚለው እንትን ላይ የኔ በእይታ ትንሽ በለጥ ይል ነበር ከሌሎቹ። ደግሞ ታላላቅ ሙዚቀኞች ናቸው የነበሩት አብሮ ተወዳዳሪዎች። እኔ ካታጎሪ ውስጥ እነ ሪቻርድ ቦና እነ ማዴ ኩቲ የሚባሉት ሪቻርድ ቡናን ቡና አድርጎት ነው የመጣው። በእናታችሁ እኮ ነው ቆሞ እንዲያጨበጭቡ አረካቸው። እንግዲህ በጣም ደስ ብሏቸው መታጨቱ በራሱ እኮ ትልቅ ነገር ነው። ማሸነፍ ደግሞ ተጨማሪ ነው። በተለይ ኢትዮጵያ ሙዚቃ እንደዚህ ደግሞ በወንዝ ተሻግሮ በአፍሪካዊ መድረክ ላይ አሸንፎ ሲገን ማየት በጣም ደስ ያሰኛል። ሁሉም በየሙያ መስኩ እንደዚህ አሸናፊ እንዲሆን እነሆ ያብቃል ለማለት ነው። ኮርተንባቸዋል። እኔ አሁን ሀዲንቆ ሲባል ማሲንቆ ስትጫወት በማሲንቆ ሙዚቃ መሳሪያ ስለሆነ ማቀህ ከአንዳንዶች ሰዎች ጋር እከራከራለሁ። ከገጠር የመጣ ይመስላችኋል? እኔ ደግሞ አይ እኔ አውቀዋለሁ የሰፈር ሰው ነው ማለት ከገጠር መምጣት ከሙዚቃ መሳሪያው ጋር ያገናኛል ይበልጥ በሚል ነው። አሁን ከተማ ስትሆን የዘመናዊ የሙዚቃ መሳሪያ የመልመድ እድል ነው ከፍተኛ የሚሆነው። እስኪ ገላግላቸው ለአንድና ለመጨረሻ ጊዜ። እንግዲህ እነሱም አይፈረድባቸው የተለመደውም እንደዛ ነው። ባህላዊ መሰንቆ ዋሽንት ሲባል ዋሽንት ከእረኝነት መሰንቆ ከአዝማሪ አባት ለልጁ ልጅ እያለ የሚተወራረሰ ባህል ነው ያለን ረጅም ዘመን ያስቆጠረ። ስለዚህ እኔ ደግሞ በአጋጣሚ በጣም በባህል ሙዚቃን ያደኩት ማዘርም እያንጎራጎረች ያሳደገችኝ ያዲንቆ እናት አሉ። እንኳን ደስ አሉ። እኔ እንደውም የሰማሁት ምንድነው መነሻ የሆነህ አባትህ ገዝተው ቤት ውስጥ የሰቀሉት መስንቆ ነው። እውነት ነው? በታላቅ ወንድሜ አማካኝነት የተሰቀለ ነው። እውነት ነው። ትክክል። ቤታችሁ ውስጥ ሌላ ማሲንቆ የሚችል ሰው የለም? ሌላ የለም። ማሲንቆ ባንም ሳይችል ዝም ብሎ ተገዝቶ የተሰቀለ መሳሪያ ነው። ታላቅ ወንድማችን እንደ አባት ነው የምናየው። እውነት ለመናገር እሱ ነው ወደ ክፍለ ሀገር ደረስ ብሎ ሲመለስ ከእንደዚህ በመስኮት በኩል በመኪና ብርቱካን ምናምን የሚሸጡ የሉም ልክ እንደሱ መሰንቆ ያገኛልና ዝም ብሎ ይዟት ይመጣል። ከዛ እሱ አንጥቶ ትንሽ ሃርደኛ ነው ብራዘር ያው ኮርኮም ምናምን አለ አንዳንድ ነገሮች ስታጠፋ እቺን መሰንቆ ማንንም እንዳይነካ ብሎ ሰቅሏታልና 2 ዓመት ሙሉ እዛች ግድግዳ ላይ አይል ላይ እየተያየን አንድ ቀን ግን በሞራል አወረድኩ። ማንንም የለም ነበር። የሚገርም አንድ ሰርግ ቤት ላይ አዝማሪ ናቸው። ሰርግ ቤት ተከታትዬ እጄ አየዋቸውና ከኪሳቸው እንትን ያወጣሉ። ጠቆር ያለ ነገር ነው አውጥተው ማሰንቋቸውን ሞረድ አድርገው ሲመቱ አይቻለሁ። ከዛ ቤት ገባውና ማዘርን ሞራ ይመስሎኛል ለካ። ሞራ ይሄ የከብት ኤግዛክትሊ እንደሱ አይነት ብቻ ረጅም ጊዜ ተቀመጠ መስሎኝ ስጭኝ አልኳት። ለምን እንደሆነ አልጠረጠረችም። አንስቼ መሰንቆውን ሞራ ቀብቼ ብለው ድምጽ የለም። እሱ መጥቶ በኩርኩም እኔንም እንደዛ ታላቅ ወንድማችን እና ያቺን አጋጣሚ አረሳት። በዚህ አጋጣሚ ግን አሁን እቺ ጥቁሯ ነገር አንተ በሞራ የተሳሳትካት በትክክለኛው መንገድ የምትቃኙባት እንዲህ የምትቀበው ምንድን ነች? እጣን ነች። እጣን ነው? ማንኛውም እጣን ወይስ ሉባንጃ? ማዘር ነጭ እጣን ሉባንጃ ትንሽ ጠጠር ይላል። ነጭ የቤተክርስቲያን ላይ ብዙ ጊዜ የሚሸጠው አይነት እጣን ነው ብዙ ጊዜ የምንጠቀማት። አንዳንዴ ደግሞ ከዛፍ ላይ ቀጥታ አንዳንድ ዛፎች አሉ የሚያጣብቅ ነገር ያላቸው ጽድ የተለየ አይነት ዛፍ እሱን ከሱ ላይ ወስደን እንቀባለን። እኔ ደግሞ አሁን የምጠቀመው ቫዮሊን እና ቼሎ ብዙ ጊዜ የሚጠቀሙት አለ ሮዚን ይባላል። እሱ ነው የምጠቀመው ለማሲንቆ። አሁን ከእጣን ከፍ ብለሃል። ያው ጭራው
ማዘር በፊት እጣን ሲገዙ እስኪ ይሄኛው ለእኔ ይሄኛው ለልጄ ነበር። አሁን ግን ከሱ ወጥተሃል? አዎ ከሱ ወጥቻለሁ። ዋው ደስ ይላል በጣም። እንደውም የቫዮሊን ነገር ካነሳህ ከቴዲ አፍሮ ኮንሰርት ጋር በተገናኘ ከአንዲት ነጭ ጋር እሷ እስኪ ቪዲዮ መጀመሪያ ልጋብዝ። ምን አይነት ነች? ኬታ በጣም የምንወዳት ቫዮሊን ተጫዋች አሜሪካዊት ነች። አሁን ኢትዮጵያዊት ነች ለማለትም ያስደፍራል። አማርኛ ታወራለች፣ ቅኔ ትዘርፋለች። ከ10 ዓመት በላይ ኢትዮጵያ እኖራለች። ብዙ የኢትዮጵያ ሙዚቃ በደንብ ታውቃለች፣ ታጠናለች። አሁን ደግሞ ቋንቋ የተሰኘ ባንድ የባህል ባንድ ይዛ ዓለምን ትዞራለች። እነ ምሳሌን፣ እነ እንድሪስን፣ እነ ቡቡን በደንብ የኢትዮጵያን ሙዚቃ በባህላዊ መንገድ ቫዮሊን ቀላቅላ እያስተዋወቀችልን ነው ያለችው። በተለይ ጥምረታችሁ ለየት ይላል እዚህ ላይ። ከዛ በኋላ ደግሞ ብቻህን ደግሞ አውሮፓ ላይ ነገስክበትም አንድ አጋጣሚ ነበር። ከኋላ ብዙ ነጭ ሙዚቀኞች አሉ፣ አንተ እንደ ኮምፖዘር ከፊታቸው ቆመ። እስኪ ቪዲዮ ልጋብዝ እስኪ። የኛው ያኒን አስታወስክ? የታስታውስ ታቋላል? ያኒ ነው። አንዳንድ ሙዚቃዎችን እሰማለታለሁ በጣም በደንብ። እሱ ያኒ ነው፣ አንተ የኔ በጣም ደስ ይላል። የት ነው? አውሮፓ ውስጥ ነው ይሄ? ኔዘርላንድ ነው፣ ሆላንድ ላይ ሲምፎኒ ኦርኬስትራ በየ2 ዓመቱ የሚዘጋጅ ፕሮግራም ነበረ። ለአረቦች ፌስቲቫል ነገር ነውና በአጋጣሚ የዚህ ጊዜ የአባይ ተፋሰስ ሀገሮች አባይ ወንዝ ለአረቡ ዓለም የሚያበረክተውን አስተዋጽኦና ምስጋና ለአባይ ወንዝ ምክንያት በማድረግ ሲያዘጋጁ መጀመሪያ አባይ መነሻ ደግሞ ኢትዮጵያ ነችና ማንን እናስብ ሲሉ ከዚህ በፊት 1-2 ጊዜ እዛ ሆላንድ ሀገር ሄጄ ነበር። የመጫወት እድል ገጥሞኝ ነበር። በአጋጣሚ ማቀው ሰው ነበር። እሱ ደግሞ የቦርድ ሜምበር ነበር። አንድ ሰው ከኢትዮጵያ ማቀዋልና እስኪ እንጋብዛው ተባለ። ጋበዙኝ። በመሶብ ባንድ የተሰራ የሀገሬ ገበሬ የተሰኘውን ሙዚቃችንን ከአልበማችን ላይ የሀገሬ ገበሬ ለሀገራችን ገበሬ እንትን ያለው ሙዚቃ ነው። እሱን የተጫወት ሙሉ ሲሆን የሀገሬ ገበሬ በአባይ ተጠቀም ሙሉ ሲሆን የሀገሬ ገበሬ ብቻ። ምክንያቱም ውሃው ለነሱ ብቻ ሳይሆን ለኛም ሆናል። ያው እንግዲህ እዚህ ዝግጅት ላይ እንደ አባይ ውሃ ፈሰስ ያለ በጣም ደስ የሚል የሙዚቃ ዝግጅቱን ቅርቦ በክብር ተመልሷል። አዲንቆ በጣም ደስ ይላል። ይሄ የትስታን በቀበናው የቀበና ልጅ ስለሆንክ ነው ርዕሱ እንደዛ የሰጠኸው? አልተሳሳትክም ሰይፍሻ። ትውልዴም እድገቴም ቅድም ካልከው አንጻር የከተማ ልጅ ነኝ። ትውልዴም እድገቴም ቀበና ነው እና ደግሞ የአልበሙን ርዕስ ስትሪትስ ኦፍ ሀዲስ ወይ የሀዲስ ጎዳናዎች ብለን ሰየም ነውና የአዲስ አበባን ጎዳናዎች ዋና የሚባሉ በተለይ ለኔ ህይወት አስተዋጽኦ ያደረጉ ነቀበና፣ 4 ኪሎ፣ ፒያሳ፣ መርካቶ፣ ሳሊተ ምሕረት ምናምን ወርሳቸው የሙዚቃዎቹ ርዕስ እና ከቀበና የጀመርኩት ያው መነሻ እሱ ስለሆነ ለቀበና ምን ርዕስ ልስጠው ካለው ሙዚቃዎች ሳስብ ብዙ ትዝታ አለብን። ቀበና ዋኝታል ሰልሽ ለሚጥን ታውቃቸዋል እና አባ ንጉሴ የቀበና ልጆች በጣም ብዙ አሉ አይደለ? አዎ ሙዚቀኞች በተለይ ዋኝታል አንተ አንዴ በደንብ እንጂ ውሃው ራሱ እኔ ውስጥ ሳይሆን አይቀርም በጣም ከመጠጣት የተነሳ። ስለዚህ ለውለታው ስትል ትስታን በቀበና አልኳል። በጣም ብዙ ትውስታ አለኝ። ብዙ ቤተሰብ፣ ጎረቤት፣ ጓደኛ፣ አብሮ አደግ ብዙ ሜሞሪ አለኝ። ጀርመን ኤምባሲ፣ ቤላ፣ እነ ሚጢና አባ ንጉሴን የምታውቁት እነ ብስኩት የዋኘንባቸው ተጫወትንባቸው እሱን ሰፈሮችን ሳስታውስ ብዙ ትዝታ አለኝ። እና አባባ ኮርኳሬ እነ ሙኒቴ ባሉ የሰፈር ያሳደጉን የኮረኮሙ ያሳደጉን እነሱ ብዙ ትውስታ አለብኝና አሁን ፈርሷል፣ ታድሷል።
ማለት ይቻላል። ግን ለሱ የተሰጠ ስያሜ ሙዚቃ ነው። እሱ ሙዚቃችን ደግሞ ከመወዳቸው ከማከብራቸው ከ13 ዓመት በላይ አብረውኝ ካሉ ከመሶብ ባንድ ጓደኞች ጋር ስለሰራሁት ደግሞ እሱም ታጭቶ ለሽልማት በመብቃቱ ለኔ በጣም ከድርብ እሱም ዘፈን እንደገና ለሰይፉ ኢቢኤስ ተመልካቾች እዚህ ደግሞ መቅረቡ አይገርማችሁም? እድለኞች ነን። ዋው ሀዲንቆ የአባትን ስም በቃ አንድ ላይ ያንተም የለበትም ከአዲስ ዓለማየሁ እኮ የፍቅር እስከ መቃብር ደራሲ ናቸው። ስምህ እኮ ግን ወደ ሀዲንቆነት ወሰድከውና ከቤተሰብ ምንም ተቃውሞ አላጋጠመህም? ከቤተሰብ ምንም እርግጥ ያው የትልቅ ሰው ስም ነው ያስኩትና ለመያዝ ይከብዳል ትንሽ። ብዙ ሰው አዲስ ዓለማየሁ ያለ ሲጣራ ትምህርት ቤትም ምንም እና ያደኩ ስመጣ የተረዳው ስመጣ ይሄ ነገር ስም ከባድ ነውና እሱን የሚመጥን ስራ ቢያንሳቸው የሚመጥን ስራ ካልተሰራ በዚህ ስም መጠራት ይከብዳልና እኔ ደግሞ ያው የጀመርኩት ማሲንቆ አለ እሷ ነው ማሲንቆን እነና ቆን ወሰድኳትና ሐዲስን ላይ ሐናዲን ወሰድኩ አንድ ላይ ያደረኩትና ሀዲንቆ ብዬ በራሴ እንደ መድረክ ስም ማለት ያ የመታወቂያ ስምህ አዲስ ዓለማየሁ ግን ደግሞ አዲስ ዓለማየሁ መባል ስሙ ከበድ ይላል። ስሙ ስለከበደኝ የራሴን ስም ፈጥሬ ሀዲንቆ ብያለሁ ራሴን ብሏል። ራሱን በሀዲንቆነት ጠርቷል። ስለላል ሀዲንቆ ሙያንም ያው ያስተዋውቃል። ትክክል። ብዙ ጊዜ ግን አሁን ማሲንቆ ሲመጣ ትንሽ ግጥምም አብሮ ምናምን ነገር አለ አይደል? የአዝማሪ ጨዋታ አንተ ምክንያቱም ከኔ ጋር አስታውሳለሁ ቱፓክ የሚባል አንድ ማሲንቆ የሚጫወትልኝ ልጅ ነበረ። ታዲያስ አዲስን ሰራሪ ግጥም ጎበዝ ነው። የሆነ ነገር ይላል በቃ እዛው ፈጠራ ምናምን። ሀዲንቆ እንደዛ አይነት ተሰጥቷለሁ ወይስ ማሲንቆ ላይ ብቻ ነው? ድምጼን አንድ ቀን ሞከርኩት ትልቅ መድረክ ላይ ነው። ልክ ዘፈን ሰው ሁሉ ተነሳና ያጨበጭባሉ ብዬ ወጣ። ተንጋግተው አልወጡም። ከዛ በኋላ ድምጽ ይቅርብኝ ብዬ ተውኩ። ተጋፍተው ወጡ ማለት ነው። ገባ በተንኳቸው ጭራሽ። አሁን ድምጼ አምቦሃ ነው የምትለው ይበትናል ነው። ጥሩ በመተኛ ነው፣ አድማ በመተኛ ድምጽ ነው ያለኝ። ሰው ሰብሰብ ካለና በጣም ካለ ሀዲንቆና እንዴ ይበትናችሁ እንዴ? እስኪ አንዴ ተበትናችኋል ወይስ ከሀገር ሁሉ አንዳንዴ ሊወጡ ይችላሉ። ቀለል ግን ያለ እንደዚህ ለጨዋታ የሚሆን ግን ድምጾች ሁሉ ይዘምራሉ ይላል። አዎ ስለዚህ ሞክራለሁ። አዎ ሰይፍዬ ሀዲንቆ ራስታ እናንተ መላጣ እያልኩ ምናምን መግጠም ይችላል። እስኪ እንዴ ሄድ እንግዲህ ባቲ ገንደለዩ አድራው የሚሞድራው እንደራርበው ሲተኙ ወረ ዘመድዬ ሐዲስና ማሲንቆ ምንና ምናቸው? ሐዲየና ማሲንቆ ምንና ምናቸው? የጆሮ ጉትቻ የአንገት ሐብል ናቸው። ገዳዬ ኧረ እንደምን አለሽ ዘመድዬ እንደት ነህ? አወይ ይሄ ጊዜ ያመጣብኝ ጣጣ፣ አወይ ይሄ ዘመን ያመጣብኝ ጣጣ፣ ያስወድደኝ ጀመር መላጣ። ዘፋኟ ሴት መሆን አለባት፣ የሴት መላጣ ስለሌለ። እንዴት ነው ድምፁ ግን? ማንም አልወጣም። አሪፍ ነው ድምጽህ ግን ትጠቀምበታለህ ለክፉ ቀን ምናምን? ለክፉ ቀን እንግዲህ ባካፕ ተጠቀምበታለሁ። ያው ግን በደንብ አሁን ቀስ ብዬ እስቲ ወደዛ። በነገራችን ላይ በህፃናትና ወጣቶች ቲያትር ቤት በድምጽና በግጥምና ዜማ ደራሲነት ነበር የጀመርኩት ከነሱ ባለው ይታየው ጋር። እንደውም እሱ ባለው የሸጠልኝ አንድ ፎቶ አለ ላሳየህ እንዴ?
ተዋክ የሸጠው አሁን ነው ትዝ ያለኝ። ምክንያቱም እስኪ አንተ ተመርቀህ እሱ ባለው ይሄንን ኬክ አገኘው ይዞ የመጣው ስንት ዓመት ማለት ነው? እንግዲህ አስብ እንግዲህ 2000 በእኛ 2001 ዓመተ ምህረት እሱ ባለው አሰግድ ይታያል። አሰግድ አለ ወንዴ ኤልያስ ደግሞ ሳክሶፎኒስት ሆነ። ድሮ ጎበዝ በጣም የሚገርም ድምፃዊ ነበር። አሁንም ተስፋ አድርጋለሁ ድምፁ እንደሚጠቀምበት እንግዲህ እና ደግሞ ጃምቦ ጓደኛችን እና የዚህ ጊዜ ከኮተቤ መምህራን ትምህርት ኮሌጅ በኤስቴቲክስ እና ፊዚካል ኤጁኬሽን ዲፓርትመንት ተመርቄ ነው በዲፕሎማ። ደስ ይላል። እንኳን አደረሳችሁ አደረሰን እየተባባልን አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። ያው እሱ ባለው ታውቃለህ፣ ትንሽ ጨዋታ እኮ ይችላል። ፎቶውን አሳይ እስቲ እንዴ እሱ ባለው እዚህ ጋር በጣም ተቀይረሃል፣ ልጅ ነበርክ ስለው እዚህ ጋር እሱ ባይለው ነበርኩኝ። እሱ ባለው በጊዜ ሂደትና ባይለው እሱ ባይለው እና እሱ ባለው እዚህ ጋር ደግሞ አዲስ አለማየሁ ሀዲንቆ ሳይሆን በጣም ደስ ይላል። አሁንም ጓደኝነታችሁ ስሜት አሁንም አለ? አሁንም አለ፣ በደንብ አለ። በደንብ እንደዋወላለን። አንዳንዴ በስራም ጉዳይ እናወራለን። ሁሉም በየፊናው ደግሞ እግዚአብሔር ይመስገን የተሳካለት ነው አብዛኞቹ። ስለዚህ እግዚአብሔር ይመስገን። ያው ሀዲንቆ እጅ ላይ ቀለበት አያለው። ትክክል ነው። አዎ ተሞሸር ባለትዳር ነኝ። አንድ ልጅ አባት ነኝ። የአንድ ልጅ የሴት ልጅ አባት ነኝ። ዋው ደስ ይላል በጣም። ማማ አያት አድርጋቸዋለህ? አዎ። እንዴት ነው ትወዳለች እሷም? አንዴ በደንብ እንጂ በደንብ የክሮሺያዊት ዜጋ ነች ባለቤቴ። እንዴ ቅድም ያየናት አይደለችም? ቅድም ያየናት አይደለችም። ብዙ ሰው ይጠይቀኛል። ይገርማል። ከእሷ ጋር ምንም አይነት በማሲንቆ ብቻ ነው እንጂ የምናወራው በፍቅር ጉዳይ ላይ አናወራም። ክሮሺያዊት ነች እቺ? ክሮሺያዊት ጓደኛ ባለቤቴ ላና ትባላለች። ላና እዛው ነው ያለችው? እዚህ ነው አሁን ወደ አፍሪካ ሀገሮች ላይ ብዙ ስራ ስለምትሰራ በስራዋ አሁን ለጊዜው ዛምቢያ ሉሳካ ከተማ ላይ ነው ያለችው። ዋው ከሜጣ ጋር ማሸነፌን እንዳሸነፍኩ ቀጥታ ትኬት ቀየርኩና ወደ ኢትዮጵያ መጣሁ። እሷም ነበረች፣ ማዘርም ታናሽ ወንድሜም ነበሩ። ዝግጅቱ ላይ ሌጎስ ላይ ጋብዘን ወስደዛ ነበር ሁላችንም። ስለዚህ እኔ ወደዚህ መጣሁ፣ እሷ ወደዛ ሄደችው። የርቀት ፍቅር እንዴት ነው? የርቀት ትዳር እንግዲህ እኔ ወደዚህም ወደዛም እያልኩ ያው በደንብ እዚህ ላይ ነው በደንብ ኢትዮጵያ ላይ ስራ የኔ ስራ አሳ ከባህር ወጥቶ ሊሆን አይችልም፣ ይከብዳል። ያው ስለዚህ ብዙ ስራ እዚህ ነው፣ ግን ደግሞ እዛም እዚህም እያልኩ ዛምቢያ ላይ ደግሞ ሌሎች አንዳንድ ስራዎችን እየሰራው ነው ከሌሎች ሙዚቀኞች ጋር ከዛምቢያ ሙዚቀኞች ጋር እየሰራው ነው። ዛምቢያ ላይ ደግሞ በጣም ጎበዝ የሆነ አፍሪማን ያሸነፈ ጎበዝ ድምፃዊ ከሱ ጋር ደግሞ እዛው ተገናኝተን ሌጎስ ላይ አሪፍ ስራ እንደምንሰራ ደግሞ ኮላቦሬት እንደምናደርግ አውርተናል። ስለዚህ ብዙ ነገር ነው። ሀዲንቆ ገና ከፍ እያለ ይሄዳል። ከአፍሪካን ታላላቅ ሙዚቀኞች ጋር መስራት እድሉም አለ ማለት ነው። በጣም ፍላጎቱም አለ። በጣም ይሄ እኮ ነው አይደለ መሸለም የሚፈጥርልህ እድል። ትክክል። እዛ ላይ ይሄንን ሲሰጡን ሌላ የተለየ ጥቅም በገንዘብም በሌላ ነገር የለውም። ስሙና እውቅናው አቺቭመንቱ ለተለያዩ ለዚህ ለኮላቦሬሽኖች የተለያዩ ጉዳዮችን አፕላይ ስናደርግ አፕሊኬሽኖች ለማግኘት ግራንቶችን እንደዚህ አይነት ነገሮች እና ኮላቦሬት ስናደርግ አዋርድ ካገኘ ሰው ጋርና ካላገኘ ሰው ጋር ኮላብ ለማድረግ አርቲስቶች ፕሮፌሽናል አርቲስቶች አዋርድ የወሰደን ሰው ይመርጣሉ። ስለዚህ ለዛ በጣም ይጠቅማል ብዬ አምናለሁ። ዋው ትውቅ ያው ዝም ብዬ ሳስብ የማረካት ባመታትህ ነው ከባለቤቴ ጋር። እውነት ነው በትክክል አየችኝ። እሷም ዳንስ ጎበዝ ነበር። አየኋት። መጀመሪያ ማን ነው ያየው? መጀመሪያ
እሷ ትመስለኛለች። አንተን ያየችው ማሲንቆን ያየችው መጀመሪያ አመታቴን መሰለኝ። ለአመታቱ በእናታችሁ አንድ አመት ከዛ በኋላ መሰጣት። አዎ ከዛ ጊዜ አንጀት በቃ አንጀቷን በላውት መሰለኝ። አንጀቷን የፈረሱን ጭራ ብቻ ሳይሆን አንጀቷንም ገዘገዘ። ከዛ በኋላ እንዴት ተቀራረባችሁ? እኔና ሳሚ ይርጋ ብቻ ከኢትዮጵያ የተመረጥንበት ማይሻ የተሰኘ ትልቅ ፕሮጀክት ነበረ በአጋጣሚ። እና እሱ ፕሮጀክት ላይ አውሮፓ ህብረት ያዘጋጀው ፕሮግራም ነበረ። እኔና ሳሚ ከኢትዮጵያ፣ ከደቡብ አፍሪካ፣ ከሞሮኮ፣ ከማሊ ኮራ የሚጫወት ከማሊ ምናምን እዚህ አዲስ አበባ ላይ ነበር የተዘጋጀው የብሔራዊ ቲያትር እና እነሱ ነበሩ ካዘጋጆቹ። አንዷ እሷ ነበረች ጉድ ጉድ ከሚሉት ማለት ነው። ያ ፕሮግራም ነበር ያገናኘን። ከዛ ተያየን። እንግዲህ እግዚአብሔር ፈቅዶ ይሄው አንድ ልጅ ኦልሞስት 7 ዓመት ይሆነናል አንድ ላይ። ልጃችንንም በፕሮጀክቱ ስም ሰየም ነው ማይሻ ብለን ሰየምናት። ዋው ማይሻ ነው ስሟ? ማይሻ ነው ስሟ። እኔ በለጡ ትሁን፣ እሷ ደግሞ ማዘር ደግሞ ሰው በወንሽ ትሁን ያለች ዘተት። እሷም ደግሞ በአገሯ እኔም እኮ አለኝ አንተ ብቻ አይደለም ብላ ደግሞ ሞጂች ቡቺች ምናምን የሚባሉ ስም አላቸው። ስኮንቺች ሞድሪች ምናምን አይነት። ግን እኔ መፍትሄ ሀሳብ አለኝ። እሺ ለምን ደገምገምገም አድርጎ አንድ የኢትዮጵያ ስም አንድ ስም አንድ ምናምን ብዙ በየፊና አንዷ ላይ ብቻ ስሙን ከመከመር በተን ማድረጉ ላይስ እንዴት ነው? እሱ ላይ ስራው ቀላል አይደለም፣ የሰራንበት ነው። አልበም ደግሞ አይደለም እንዳልበም አይደለም። ይሄ ደግሞ ከባድ ነው፣ ፍቃድ ይፈልጋል እንግዲህ። ስለዚህ አሁን ለጊዜው የእናትየው ጸደቀ ስሟ ወደ መሀል መጣን። እሷም ክሮሻ ስም ካልሆነ አለች፣ እኔም ይሄኛው ካልሆነ አልኩ። ስንጠጋ ሱዳን ገባን። እሷም ስትጠጋ ሞሮኮ ዱባይ ገባች፣ ሞሮኮ አረገች። እኔም እዛ ግብጽ አርጋችሁ አልጄሪያ ላይ ማን ተባለች? ማይሻ ማለት አጠቃላይ ስዋሂሊ ማይሻ ስዋሂሊ ነው ትርጉሙ ህይወት ማለት ነው። አጠቃላይ ሞር የአፍሪካ ሀገሮች የሚጠቀሙት ቃል ነው። የፕሮጀክቱንም ስም ማይሻ ነው። ማይሻ ነው የልጃችን። ምክንያቱም የመገናኘታችን ምክንያት ስለሆነ በዛ ጸደቅ ነው። ዋው! ስለዚህ በምክንያት ነው አሁን እያሰብኩት ራሱ የፕሮጀክቱ ስያሜ ለልጃችሁ ስም። ምክንያቱም ያ ፕሮጀክት ባይኖር እሷ ወደዚህ ምድር አትመጣም ነበር። ዋው! ደስ የሚል ትክክለኛ ቦታውን የያዘ ስም ስያሜ ደስ ይላል በጣም። ከባለቤት ምኗን ወደድክላት? በጣም ባህሪዋ፣ ውስጧ ያላት ቀናነት፣ ትጋቷ። አሁን ስለ ዳንሷ ራሱ ለየት ያለ ነው። ምን ዋልስ ነው ወይስ እንደዚህ ላቲን ትወዳለች? ሳልሳ? አዎ ሳልሳ። እኔ ደግሞ ማሲንቆ በሳልሳ ያረኩ በሶስት ደም ደስ የሚል ብዙ ነገር አለ፣ የሚወደድ ነገር አለ። ማሲንቆ በሶስት እናስባችሁታል። እሷ ሳልሳ። ቤታችሁ በጣም ይሁን የፍቅር ነገር ያለ ይመስለኛል። እሷ በደንስ ትወረገረጋለች፣ አንተ ሙዚቃ ምናምን። እኔ የሚገርም እኔ ራሴ እቃን አለው በትዳር የሚገርም። እውነቴን ትዳር ነው ወይ ብለህ እግዚአብሔርም ታመሰግናለህ። እንዲህ አይነት ትዳር ይስጣችሁ። እውነቴን ሚስት ነች ወይ አይደል? ቅንጥስ ስትል ከኛ የምናስበው አለ የውጭ ጸጉረ ልውጦች ማለት ከፊልም ላይ እንደምናየው ማለት ነው። ከነጭ ጋር ከፍረንጅ ጋር ያለው የፍቅር ግንኙነት በጣም ብዙ ልዩነት አለው። እውነት ለመናገር ከቀለም አንጻር፣ ከአስተሳሰብ አንጻር ከብዙ ማለት ውቅያኖስ ያራርቃል። እኛ ያደግንበት ባህል፣ ሃይማኖት፣ ካልቸራል እነሱም የራሳቸው አለና በጣም ብዙ የሚያራርቅ ቤታችን ውስጥ ልዩነት የሚፈጥር ብዙ ነገሮች አሉ። በጣም እንዴት ታስታርቁታላችሁ? እሱ ነው የሚገርም። በቃ ማለት እኔም አሁንም ድረስ የሚገርመኝ እኔም ኦፍ ኮርስ አማኮርፍበት እሷም የምታኮርፍበት መንገድ አለ፣ ግን የጋራ ነገር ላችን ላይ እናተኩራለን። በተለይ ፍቅራችን ላይ፣ ልጃችን ላይ የጋራ ጉዳያችን እሱ ነውና ሞር እሱ እና ሙዚቃን በጣም ትወዳለች እሱ እና እሷ
ስለዚህ ያንን ሙዚቃ ስለ ሙዚቃ ስናወራ ስለ ልጃችን ስናወራ ስለ ፍቅራችን ስናወራ ያ ልዩነቶቻችን እየቀነሱ ይመጣሉና እሱ ነው ያኖረን ብዬ አስባለሁ። እንደው የባህል ግጭት ምን አጋጥሟቸዋል? ለምሳሌ እሷ ክሮሺያዊት ነች፣ የነሱ ባህል ይኖራል፣ አንተ ደግሞ የራስህ ባህል አለ። ለምሳሌ ማዘር የወለደች ጊዜ ላርስ ባለታቸው ተቀበለች ቀባ ማለት አይቀርም። አጋጣሚ ደግሞ ወደዛ ነው እዛው ነው የታረሰችውና አለ በጣም ብዙ ልዩነት አለ። ለምሳሌ አንድ ልንገር፣ አንድ ሰው ስታይ ቃንድ ወፈር ካለ እንደኔ የተስማማው ምናምን ከሰው ካየ ተስማምቶሃል ምናምን ስትለው በእኛ ባህል ምንድነው is living good life አይደል? የሆነ አሪፍ ተመችቶት እሱ እኮ አምሮበት አምልጦኛ አንድ ቀን ተስማምቶሻል እኮ ምናምን ወፈር ብላ ተጋደላችሁ ጉድ ፈላ ማለት ለነሱ በባህላቸው ለካ ከሳሽ ሸንቀጣልሽ ምናምን የኮሰመንሽ ነው እንደዛ ሆንሽ ምናምን ሲሆን የኔ ጥውልግ ምናምን የኔ ጣውላ ምናምን ሳሳ ምናምን አይነት ነገር እነሱ ድንቡሽ ቡሽ ወይ ጉንጭሽ እንዴ በጣም ሞላ ብለሽ የለ እንዴ በጣም አምሮብሻል ካልክ ችግር ነው። ስለዚህ መጠንቀቅ አለብን በጣም። አሁን ይሄ በባህል እንግዲህ ማጠረጥረው ነገር ነው እንደቀላል ግን እሱሱ አንዳንዴ ትንሽ ነገሮች የሚሆን ያጋጫል። በዛው ልክ ደግሞ ትንሽ ነገሮች ደግሞ ያስደስታሉ ያዋድዳሉና እንደሱ አይነት የባህል ልዩነት አለ። ቋንቋ እሷ ጎበዝ ነች፣ ቋንቋ አማርኛ ታጠናለች በደንብ። እኔ ቋንቋ ላይ ትንሽ እንግሊዝኛ ነው ብዙ የምንግባባበት ቋንቋ። ሌሎች ቋንቋዎች የሷንም ቋንቋ ደግሞ አሁን እየተማማርኩ ነው። ስለዚህ እንደ በክሮሺያኛውን እያየች ነው በእርግጠኝነት እንደወድሻለሁ የኔ ቆንጆ። ተጨማሪ ሁለተኛ ልጅ ላይ ምን አሰብሽ? በስማ ሌላስ ይከዳለኛው ብዙ ላይ ሁለተኛ ልጅን በተመለከተ ቮሊዩሙን ከፍ እናደርገዋለን ነው ቮሊዩሙን ሞቅ እናደርገዋለን። ቮሊዩምቴ ወድሻለሁ። በጣም ደስ ይላል። ግን አጠር መጠን የነሱስ ምግብ አሁን ለምሳሌ ምግባቸው ከኛ ጋር የማመሳሰል አንዳንድ ነገሮች አሉ። ግን ሞር ነቼባፍቺቺ የሚባል ፔካ የሚባል ምግብ አለ። አሁን ግን የጠራ የጦር መሳሪያ ስም ነው የሚመስለው። ምን ቺቺ ቼባፍቺቺ ቼባፍቺቺ እኮ ምግብ ነው። የነሱ ምግብ ነው። ምንድን ነው? በስጋ እንደ ሞርቶዴላ እንደ አይነት ነገር ተደርጎ ግን ይጣፍጣል። ቆንጆ ምግብ ስሙ ግን በጣም ስሙ ራሱ ቺቺ ሲባል እኔ ወደ ጦር መሳሪያ ነው። ግን የኛንስ ታበስላለህ አንተ? የኛን አንዳንዴ ኩክ ሽሮ ቀለል ያሉ ነገሮችን አበሳስላለሁ። ብቻ በአጠቃላይ ቀደስ የሚል ትዳር ውስጥ ነው ያለሁት። እግዚአብሔር ለኔ ያደረገውን ለእናንተ ሚስጣችሁ እያልክ ለላጤዎቹ እየመረካቸው ነው። በጣም አሜን አላችሁ። አሜን። እስኪ ቀበና አንድ ፎቶ ድሮ ቀበና ዋይንተ እንደወጣ የተነሳው ፎቶ አዲንቆ እውነቱ ሸት ይሄ ገና ሳሳራ ለመዋኘት ዳዴ ላይ ነኝ እኮ ገና እየዋኙ ልብስ እየጠበክ ነው። የት ቀበና ነው? እዛው ሰፈር ነው። ዋው የሰው ልጅ መልክ ግን በጣም ይገርማል። ሌላ ሰው ነው የሚመስለው። አሁን እኮ ያ ነው አለ እኮ አዲንቆ የሌለው ምንድነው? ራስታው ነው። ውስጥ ነው ራስታው። የሚያምር ልጅ ማዘር አለው። አሁን አትዋሽም። አስቸጋሪ ልጅ ነበርክ። በጥባጭ ነህ። ልክ አሁን የባለቤትህን አንጀት እንደገዘገዝከው ማዘርን በንዴት ትገዘግዝ ነበር ወይስ ጥሩ ልጅ ነበር? እንግዲህ እሷ እንደምትለው አንዳንዴ ስታወራ እንደምሰማው በጣም ጥሩ ልጅ እንደነበርኩ ጨዋ እንደነበርኩ አንዳንዴ ውጪ ኮርኩሞኝ ወይም ደግሞ አልቅሼ ስመጣ መድኃኒቴን ስጪኝ ነው የምለው ትላለች። መድኃኒቴን ስጪኝ ማለት ትንሽዬ ወተት ትገዛና በ2 ሊትር ውሃ ትበርዝና ከሳች ላይ የኔ መድኃኒት በቃ ነጣ ካለች እሷ በዛው ሸወዳለሁ። እንደዚህ አይነት ህይወት ነበረኝ። ሙዚቃ ወድ ነበር ከልጅነት ጀምሮ ሳል እንደምትለው ከሆነ እዛ ቀበና ወንዙ ላይ ዘፈን ነበር፣ አንጎራጉር ነበር። ዋው መከፋት የማታ ማታ የሚለው ዘፈን ያደርሳል። ያመልማል መከፋት የማታ ማታ ያደርሳል ከደና ቦታ። ትክክል። እና የተስፋዬ ወርቅነህ ዘፈኖች
አንድ ዘባቃ አስታውሰዋል። በጣም ዝነኛ ነበር በዛ ጊዜ። እነሱ ሙዚቃዎች ያንጎራጉር ነበረ። ስለዚህ ከማሲንቆ በፊት ራሱ ድምፅ ትሞክር ነበር? ዋው ድምፅ ያው ሙዚቃ በጣም ደስ ይለኝ ነበረ ማለት ይቻላል። ማዘርም ልብስ ስጣትም ስራም ስትሰራ ምንም ስታንጎራጉር፣ ፋዘር ደግሞ ካሴት ሁልጊዜ አዲስ የወጣ ካሴት ሁልጊዜ እኛ ቤት ይመጣልና እሱን ይከፍትና ይሰማ ነበረ እና እንደዚህ አይነት ባህል ያለበት ቤት ውስጥ ነው ያደኩት እንጂ መሰንቆ አንተ ያዝማሪ ልጅ ነው የተባለ እንደሚወራው አይነት ፋሚሊ ውስጥ አይደለም ያደኩት የነበረው። ግን አሁን እንደዚህ ሳይህ በቃ ተክለ ሰውነትህ ይሄ ሙዚቃ መሳሪያ ባይኖር የሬጌ አርቲስት ነው የምትመስለው። ሰዎች ግራ አይጋቡም? አሁን ያስከው ገጽታና የምትጫወተው የሙዚቃ መሳሪያ ግራ ያጋባቸው? አዎ ግራ ያጋባል፣ ግን ደግሞ አስታርቀዋለሁ። አልተለመደም በዚህ ሉክ አይደል? በዚህ ሉክ ይሄንን መጫወት እንግዲህ እንደዚህ አይነት ስታይል ያላቸውም ሰዎች ይሄን ሙዚቃ መሳሪያ መጫወት ይችላሉ እንደማለት ነው። ያንን ጊታርን ብቻና ድራመርን ብቻ መሆን አይደለም፣ መሰንቆም ክራርም መጫወት ይቻላል የሚል መልእክት አለው። ውጭ ወጣ ደግሞ ስል መልኬ ትንሽ ቀላ ስለሚል ከኢትዮጵያ ሳይሆን ከጃማይካ የሆነ የጃማይካ አይነት ሰው መስላቸዋለሁ ብዙ ጊዜና ከጃማይካ ነህ ሲሉኝ አይ ከኢትዮጵያ ነኝ እንደውም ከራስ ተፈሪያን ዋናው ምንጩ ምናምን ያልኩ በዛው ሀገሬን አስተዋውቃለሁ። ግን ደግሞ ጸጉሬን አልወሰንኩም ባይዘው ራስታ ማለት ወይ እንደዚህ ለመሆን ገና አልወሰንኩም። መጨረሻውን የት እንደሚሆን ልየው ብዬ ነው። እዚህ ጋር በምን አጋጣሚ ጀመርከው? በቃ እንዲሁ ሁልጊዜ ቆረጠዋለሁ ግን ሰለቸ። አንድ ጊዜ ጃሚክ ጃኖ ጊታሪስቱ ስትጫወት መሰንቆ ዝም ብለህ ከምትጫወት እስኪ ትንሽ ጸጉር ነገር ጨምር እንደው አፍሮ ነገር አርጋት ወይ የሆነ ሳምቲንግ እና ትንሽ ሙድ ጨምርበት ነገር ብሎ መከረኝ። አስታውሳለሁ። ሚኪ የሚያስታውስ ይመስለኛል። እሱ ስቱዲዮ ስንቀረጽ የሆነ የዘሪቱ ከበደ አዝማሪ ነኝ የሚለው ሙዚቃ ስንቀርጽ እዛ ሙዚቃ ላይ እንደዛ ሐሳብ ሰጠኝና ኦኬ እስኪ ለየው ይሄ ስል ስጫወት እንዲህ ጸጉሬን ነቅነቅ ምናምን እንደዚህ ሰዎች የሆነ ባይንም አይደል የሚገባ ነገር እንደዛ ሰዎች ደስ እያላቸው ኦኬ ስለዚህ እስኪ ደግሞ ትንሽ አደግል አድርገው እያለ ነው አሁን እዚህ የደረሰው። ከዚህ በኋላ ምን እንደሚያጋጥም ከዚህ በኋላ እንግዲህ አብረን እንወስናለን። ህዝቡ እስኪ ይቀጥል ወይስ ይቆረጥ? አብረን እንወስን፣ ችግር የለም። ይቀጥል ወይስ ይቆረጥ? ይቆረጥ የሚለው የኔ ብቻ ነው። ለምሳሌ ጸጉር ባለው ሰው በጣም እቀናለሁ። በጣም ነው የሚያምረው። አመሰግናለሁ። ብዙ ያው በተለይ አፍሪካን ሀገር ላይ ስትሄድ እንዲህ አይነት ሉክ ሲኖር የሬጌ አርቲስት ነው የምትመስላቸው። የሆነ አርቲስት መሆኔን ያስታውቃል። የሆነ ሙዚቃ ወይ የሆነ ነገር ውስጥ እንዳለው ከኖርማል ሰው ማለት ሙዚቀኛ ወይ ብዙ ጥበብ ውስጥ ከተለመደው ከይታ የሆነ ሙዚቃ ውስጥ ያለው አይነት ሰው መስላለሁ። ያው እንግዲህ አፍሪማ ላይ ብቻህን አልነበርክም። እንደውም ከድል በኋላ አብራችሁ አንድ ፎቶ እያየሁ ነበር። እስኪ ዊሃይ ያምራሉ አይደል? በጣም ያምራሉ። እሷም ቬሮኒካም ጥሩ ጊዜ ያሳለፋችሁ። በጣም ኢትዮጵያውያኖች በብዛት ያሸነፉበት ውድድር ነው ይመስለኝ። ትክክል አሉ። ልጅ ናይጄሪያ ነው በደንብ ብዙ የሳንዴ ጠቅልለው ወደ ጓሯቸው በገዛ ሜዳቸው በጣም ደግሞ ሙዚቃቸው ማይለኛ ነው የነሱ በደንብ ሞቅ ያለ ሙዚቃ እና ሬማ ብዙ የተለየ ፌላ ኩቲ ፋሚሊ ቤተሰቦች ያሉበት ሀገር ነው። ስለዚህ ብዙ ነገሮች ብዙ ዋንጫዎችን ወስደዋል። ከኢትዮጵያ ደግሞ ይመስለኛል ወይ ሁለተኛ ወይ ሶስተኛ እንሆናለን። ከሁለት አንዱ ነው እርግጠኛ መሆን ስለሚከብደኝ ነው። ግን ያ 3 ዋንጫዎች ይዘን መተናል ሀገራችን። 3 የአፍሪማ የተለያዩ ዘርፎችን ልጆቻችን ወደ ኢትዮጵያ አሸንፈው መጥተዋል። በድጋሚ ለማስታወስ ያህል ነው። ያው እንግዲህ ሀዲንቆ ካሁን በፊት የሴፉ የቤስ እንግዳ ነበር። ዛሬ የተገናኘ ነው ደግሞ ከድል በኋላ ነው። በእርግጠኝነት ከተገናኘን በኋላ ራሱ ብዙ ኮንሰርቶችን ሰርታል። ያኔ እንደው የሚያወራናቸው ነገሮች አስታውሳለሁ። ምክንያቱም የኖቤል ሽልማቱ ላይ ጠቅላይ ሚኒስትሩን አጅበው ሁሉ ሄደ ነበር አይደለ? ትክክል። ኖርዌይ። ትክክል። ዋው አስታውሳለሁ። እስኪ ላስታውስ።
ከዛ በኋላ ራሱ ስንት ኮንሰርት፣ ስንት አዳዲስ ነገሮች፣ ሁሌም በህይወት ውስጥ ለውጥና እድገት አለ። አታርፍም ብዬ አስባለሁ። ነገም በሌላ ከፍታ እንደገና እንደምንገናኝ ተስፋ አለኝ። ሀዲንቆ ይቀጥላል። እስኪ ልክ እንደ ሀዲንቆ ሁሉ በዚህ ዝግጅት ላይ እሷም በጣም በሚገርም ሁኔታ ታሪክ ሰርታ ነው የመጣችው። የሰይፉ በኢቢኤስ ዛሬም እንግዳ ነች። በዓል ነው፣ አብረን እስኪ እናሳልፍ። ሙቅ አድርጋችሁ ወደዚህ ጋብዟት እስኪ። ዊሃ ወደ መድረክ ዊሃ። ይሄው በዓሉ እውነት ብዙ ይሄ ቃለ መጠይቅሽ ሰይፉ በኢቢኤስ ላይ 3ኛው ያ4ኛ ዊሃ ዋው እንደ ዛሬ አምሮብሽ አያውቅም። አመሰግናለሁ። አንተም አምሮብሃል። እንዴ በዓሉን መስለሻል። በጣም እንኳን አደረሳችሁ። ከዛ እንጂ በዓል ጥሩ ነው፣ ቆንጆ ነው። በጣም ጥሩ ጊዜ ያሳለፋችሁ በናይጄሪያ። በጣም የሚገርም ጊዜ ነው ያሳለፍነው። አትወጣም ተብሎ ነበር ኤርፖርት ላይ። እውነት ነው ከለከሉኝ። አዎ እዚሁ የናይጄሪያ ጎረምሶች አልሰማሁም ነበር። ስንት ጣጣ ተፈጥሮ ጉዳይ እኮ በውጭ ጉዳይ በኩል እኮ ነው የተፈታው። በጣም ደስ ይላል። አገሬ ናፍቆኛል። ላይ ቆይ እመጣለሁ ብዬ ነው። እመጣለሁ። ዝም ብላችሁ እንዲህማ በቀላሉ እንዴት እገኛለሁ አለቻቸው። እነሱም አምነው ለቀዋታል። እንኳን ደህና መጣሽ በሏት። በዚህ ዝግጅት ላይ ስታሸንፊ የደነገጡ ስሜት ይሰማኛል። ደንግጠሻል? አሸንፋ እንደሆነቱን ለመናገር አሸንፋለሁ ብለሽ አላሰብሽ? እምነት ነበረኝ እውነት ለመናገር። ጥርጣሬ አለ የመጨረሻ ሞመንት ስለነበረ፣ በተለይ ደግሞ እየሰራ ስላልነበረ በጣም እየሰራ አልነበረም እና ዌብሳይቱ ትንሽ በጣም እያስቸገረ ነበረና ብዙ ሰው ኮምፕሌን እያደረገ ስለነበረ በቃ ይሄ ነገር መጨረሻው ላይ መጀመሪያ ላይ በደንብ እየሰራው ስለነበረ በተለያየ ቋንቋ ምናምን ነገር ሰውድም ትንሽ እንትን ለማለት እየሞከርኩ ስለነበር የዛታ ላይ አሪፍ ነበር። ግን ገብተው ቮት ለማድረግ ሲገቡ ምንም እየሰራላቸው አልነበረም እና ብዙ ሰው በእኔ ዙሪያ ላይ በተለይ ደግሞ ያሉ ሰዎች ምናምን ስክሪንሻት እያደረጉ ሲልኩልኝ ምናምን ይሄ ነገር በቃ እስቲ እንደሆነ ይሁን ግን ብቻ እስቲ እያልን ነበረ። ግን ታይላንድና ዊስኪድን አሸንፈን የመጣ ነው። ታይላንድና ዊስኪድን ዘረናቸዋል። ኧረ በቃ ትንሽ ንግግር ስታደርጊ እያየሁ ነበረ። እስኪ መጀመሪያ አፍሪማ ላይ በዊሃ ዘርፍ ስታሸንፍ የነበረው ስሜት ምን ይመስላል? ላይ ተንመለስ እስኪ። The award for the best African dance and choreography. And the nominees are Best African Dance Choreography. These are your nominees: Jalen Hawalidi, Lady Ponce, Je Veux Danser, Rebo Mabambo, Serge Benoit, T'es pas dedans, Tufan Theodorant, Tyler, Push to Start, Uncle Waffles and Royal Music, Zenzele, Weha Demama, Warrison Tutsipa Ichiba, Wizkid Kese. wow. And I'm honored to be calling the winner for this category. Ooh. Okay, so the winner in the Best African Dance Choreography in the year under the review of the 9th edition of Afrima Award goes to Weha from Ethiopia. Put your hands together for them. Ooh, she's gorgeous. Amazing. Thank you so much. Congratulations. Thank you so much.
Oh my God, you guys. I want you to give it up one more time for Ethiopia, please. Oh my God, this means a lot. This category is a big, and I can't believe I'm winning. There's my brother. We sing together. He's like my father to me. Give it up for my brother, please. I love you guys so much. Thank you so much. I love you. For Nigeria, come on. We did it. Thank you so much, Ethiopia. I love you. I love you too. እኔም ስላለሁበት I love you too. ያው እና ሰንባት በቃ የተሰማሽን ስሜት ምክንያቱም እዛ ስቴጅ ላይ በተለይ እንደዚህ ኢንተርናሽናል መድረክ ላይ ደቂቃ በጣም ትንሽ ነው በጣም ስለዚህ ልብሽን አታወራም ሊሚትድ ታይም እስኪ ይኸው ዋንጫውንም ሰጣውሽ እኮ የቀረ ምስጋና ካለ ምስጋና ያልቅም በርግጥ አክቹሊ በመጀመሪያ በቃ የኢትዮጵያን ሕዝብ በጣም ማመስገን ፈልጋለሁ ቮት እነሱ ስላደረጉ ነው መቼስ አይደል ያሸነፍ ነው በጣም አመሰግናለሁ እዚህ መጥቼ ደግሞ የቮት ቅስቀሳ አድርገን ነበር ሴፍዬ ከነቲም ሴፉ በኢቢኤስ በጣም አመሰግናለሁ የእናንተ ውጤት ነው እንዴ ሌላ ደግሞ በጣም አድናቂዎቼ በጣም የሚከታተሉኝ እኔ በቃ ስራዬን በጣም የሚወዱ ሰዎች አሉና ለነሱ በደንብ ይሄ ኮሚትድ ሆነው ፖት ሲያደርጉ ራሳቸው ቪዲዮ ሲሰሩ ምናምን ሲያነሳሱ የነበሩ ሰዎች አሉ እነሱን ማመስገን ፈልጋለሁኝ በተረፈ ወንድም አክቹሊ እሱ ነው ትልቅ ስራ እየሰራ ያለው ከሱ ጋር ነው ደግሞ ራፕም ፊቸሪንግ የገባው እሱ ነው from the very beginning እስካሁን ድረስ ባለውበት እሱ ነበር ከጎኔ የነበረውና ለሱም thank you so much I love you so much በጣም ነው የምወድ በጣም ነው የማከብር ሌላው ደግሞ ለአባቴ በጣም ወዳለው በጣም አመሰግናለሁ ለይልባቡር ልጆች የትውልድ ሀገሬ በጣም አመሰግናለሁ ሁሉንም ሰው ማመስገን ፈልጋለሁ በተረፈ ደግሞ አፍሪማ ቲሞቹ በአጠቃላይ የሚገርሙ ነበሩ አሪፍ ጊዜ ነበር ያሳለፍነው ሰፖርቲቭ ነበሩ ቲሞቻቸው በጣም ደስ የሚሉ ዲሰንት የሚያግዙ ሰዎች ነበሩ እዛም ደግሞ ስንሄድ በጣም አሪፍ ነበር አቀባበል ያደረጉልን ለአፍሪማ አዘጋጆች በአጠቃላይ አመሰግናለሁ thank you so much እያደገች ባለች ፈጣን ከተማ ውስጥ ልብ ለራሱ የተረጋጋ ቦታን ይፈልጋል። አንዳንድ ራዕዮች ከመሬት ስር ይፈልቃሉ፣ ከነገ ይዛመዳሉ። ወደ ቤቱ እንኳን በደህና መጡ። ከአኩያ ቤት ሲገዙ የኢትዮጵያ አየር መንገድ ሼባ ማይልስ ጎልድ አባልነትን በክብር ይቀበላሉ። አኩያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የመጀመሪያው የሪል ስቴት ፕላቲኒየም ፓርትነር። እውነቱን ለመናገር በትንሹ አንድረካም ገና ልጆቻችን ግራሚ ላይ የሚያስገርሙ ይሆናሉ እውነት ከፍ ማለት አለበት ይበልጥ ደስ ይላል እኮ በጣም እንዴት ነበር ግን አሁን ምግብን በተመለከተ ቅድም ሀዲንቆ ፉፉ በላው እያለ ነበር ናይጄሪያ አልበላውም እኔ ገና እኔ ብበላ ደስ ይለኝ ነበር ፉፉ እንዴት አልበላሽም ጊዜ አጣን እንጀራ ነው ግን ናፈቀኝ እኔ እዛ ስሄድ ምን ያህል ቀን ቆያችሁ 6 ቀን ስለዚህ 6 ቀን በፓስታ ሩዝ ፓስታ ቺክን ምናምን የኢትዮጵያ ሬስቶራንት የለም ናይጄሪያ ውስጥ አለ ለነሄድ እንደውም አውርተን ነበረ ግን በቃ ታይሙ ይሄ ስኬጁልድ ነው በዚህ ሰዓት እንደዚህ ታደርጋላችሁ በዚህ ሰዓት እንደዚህ ነው በዚህ ሰዓት እንደዚህ ነው ሶ ወጥተ ለመግባት ጃም አለ ምን አለ ምናምን ብሬክ አልነበረንም ቢትዊን ትሬኒንጉ ሪኸርሳል አለ ሳውንድ ቼክ አለ ስለዚህ ሀገሩን ለማየት ብዙ እድል አላገኛችሁም እኔ በጣም አልጎበኛችሁም ናይጄሪያ አልጎበኘንም ደግሞ ሲወስዱን ይሄ ሲልድ ይሄ የእንትን መኪና ውስጥ ነው የሚያስገቡንና ዊክና እንትኑ ማየት አልቻለም መስታወት ላይ ምናምን ግን ሙዚቃ ስታቀርቢ ግን ከጀርባ ያለው ናይጄሪያዊ ሁኔታው ምንም አላማረኝም ይሄን አጋጣሚ ታስታውሻለሽ ይሄኛው ፓርት ማለት የመጀመሪያው ፓርት ሙዚቃ እንግዲህ ከመኪናው ተነስተን ወደ ዋናው ስቴጅ የምንገባበት ፓርት ነበርና በጣም ጎበዞች ናቸው አማርኛ ምናምን ስናስተምራቸው ነው ከኛ እኩል ነው በደንብ ኮኦፕሬት እያደረጉ የነበሩትና ጎበዝ ዳንሰኞች ናቸው ያው ናይጄሪያ በሙዚቃ ይታሙም ያው በአፍሪካን ቀጥ አድርገው ያዙት እነሱ ናቸው እና እዚህ ጋር ፐርፎርማንስ አደረግ ደግሞ ሬማ ከፊት ለፊት ነበርና ደነገጥኩኝ ልክ ሳይሆን እንደዚህ ሬማ ግን ለኔ አይ ቲንክ a good opportunity ነው ስቴጅ ላይ ሲያልቅ እንደዚህ አይነት ትልቅ አርቲስት
በተለይ አፍሪካን እና ደሱ ብቻ ሳይሆን በጣም ይገራርሙ ትልልቅ አርቲስቶች ነበሩ። እኛ ባክስቴጅ ስለነበረን የነሱን ብዙ ኤክስፒሪየንስ ማድረግ አልቻለምና መሯሯጥ ሀስል ይሄ ምንድነው አቅራቢ ወይ ፕሮግራሙን አንተ ስቴጅ ላይ ስትወጣ ተረጋግተህ አታይ እንጂ አታረገው በቃ ውጥረት ውስጥ ይጠሩሃል ባክስቴጅ ትገባለህ ትመለሳለህ ሽልማት ትቀበላለህ ምናምንና የመረጋጋት መንፈስ የለውም እና እኔ እውነት ለመናገር እየቸኮልን ስለነበረ መጨረሻ ላይ ነው በቃ አፍ ብለን ቁጭ ያለውና ብዙ ነገሮች መጀመሪያ ላይ አብለጠውኛል ግን ስቲል ኢትስ ጉድ ደስ ይላል በቃ የምታዩ ራሱ ሚውዚክ ቪዲዮ የሚመስል ስቴጅ ቅንብር ነው ሬማ ፊት መስፈን እንዴት ነው በነገራችን ላይ ሰይፉ ፋንታሁን ብሎ የዘፈነልኝ ናይጄሪያዊ ወንድሜ ነው በጣም ነው የምወደው ልጆች አሁን እንደዛ እኮ ነው ሰይፉ ፋንታሁን በጣም ባለው ልታይ ነው ፋንታሁን yo you sweet like ፋንታሁን if I tell you say I love you ሳክሽብኝ ፋንታሁን የመገናኘቱ ነገር ነበረ ልክ እኔ ፐርፎርም አድርጌ ወደ ዋናው እንትን ስመለስ እሱ ተጣራ አሸነፈ አራት ነው ያሸነፈው ይመስለኛል አራት ካቴጎሪ ነው ያሸነፈውና ልክ እኔ ተቀምጬ ስል የሱ ኖሚኔ እንትን እየተጠራ ነበር ካቴጎሪው ስቴጅ ላይ ወጣ ከዛ እሱ ያውና ስቴጅ ላይ ወጥቶ ሽልማቱ ልክ ተቀብሎ ምናምን እኛ ኤክሳይትድ ነበር በዛው ባክ ስቴጅ ገብቶ አይ ቲንክ ጨረሰ መሰለኝ ወጣና ልከተለው ብዬ ገና በዛ ዞሬ ምናምን ረጅም ሰዓት ነው ግን ሄጄ ነበር ባይዘው እሱን ባክ ስቴጅ ለማግኘት ምንም ችግር የለውም አንድ ቀን እሱ ይከተልሻል አይ ኖ ይከተላታል ተከተሎ መምጣቱ አይቀርም ሪማ ምን ማለት የገምታችሁት ነገር አለ አሁን አፍሪማ ዝግጅቱ ላይ ትልልቅ አርቲስቶች ነበሩ ምን ገረማችሁ ማለት ከጠበቃችሁት በላይ የሆነባችሁ ነገር ምንድነው እንደኔ ዝግጅታቸው ሳውንድ ሲስተማቸው ለስራ ላይ የማይቀልዱት ነገር በቃ ማለት ነይ ሪሃርስ አርጊ ነይ ሳውንድ ቼክ አርጊ ጨረሽ በቃሽ በትፈልጊው ነገር አለ ምን እናርግልሽ ተጨማሪ ጊዜ ትፈልጊያለሽ በቃ ማለት በደንብ ነው አንተ ኮምፎርታብል እንድትሆን ያልተስማማ ነገር ካለ ይሄ የጥርፊያ ነገር እንዲሆን አይፈልጉም በቃ አንተ የሚመች ነገር ከሆነ ስቴጅ ላይ ወጥተህ አንኮምፎርታብል ያደረገ ነገር ካለ ምን ማድረግ ትፈልጋለህ ምን ይሁንልህ ምን ይጨመር ምን እናድርግልህ ምናምን ብለው በደንብ በስነ ስርዓት ኢቭን ዳንሰኞቹም ሲመጡ በቃ ሁሉም ሰው በቦታው ተገኝቶ የሚደረገው ነገር አድርጎ ነው መውጣት የሚፈልገውና በዛች አጭር ጊዜ ውስጥ የተሰጠን 2 ደቂቃ ከ30 ሰከንድ ነው ለኔ ፐርሰናሊ የተሰጠኝና በዛ ሰዓት ውስጥ ምንም ነገር እንትን ሳትል ገባክ በቃ ቆንጆ ነገር አቅርበክ እንድትወርድ ነው የሚፈልገውና በኋላ ላይ የመረበሽም የምፈልገው ነገር አላደረኩም ብለህ እንደማይለን ነገር እንዳይፈጠር ብቻ በደንብ ኮኦፐሬቲቭ ናቸው ካልቸራቸው በጣም ነው የሚገርመው እስከ ሌሊት 12 ሰዓት ነው ሲጨፍሩ የሚያድሩት ኮንሰርትም ሲያዘጋጁ በቃ እስከ ጠዋት ድረስ ነው እነሱ እንትን የሚሉትና በጣም ነው የሚገርሙት ሀስለር ናቸው በቃ ሀስለር ነው በቃ ሁሉም ሰው ሀስለር ነው አይሰሙም ያየውሽ ግን በጣም ነበር መሐላቸው የምታምሪው አልፈዘዙም አይ ወደውኝ ነበር ወደዋት ነበር እሺ ዋው ከተመልካች ለውያ እንግዲህ ሎሚ ተወርውሯል ቆን ተቀብላለች እና ብዙ ጊዜ እኮ እንደዚህ እጅ ላይ ካረፈ ነገሮች ጥሩ ይሆናሉ ይባላል እዚህ በመጣው ቁጥር ከባድ ነው ባሉና ማለት አሁን እውነት አፍቆሮ ሎሚ ለሚወረውር ልባለሽ ወይስ አንዳንዶች ቁልፍ ካልተወረወረ ስለምን ነው ለኪና ቁልፍ አሁን እንደዛው ነው አለ መሰለኝ አይደለ ተወርውሮብሽ ያውቃል ካሁን በፊት ጥምቀት በጣም ቆይቻለሁ ከሄድኩኝ ስለዚህ ላቅመ ሔዋን ከደረሽ ሁለተኛው የመጀመሪያው ነው ሎሚ ወረውር አዎ በጣም እንዴ ለዊሃ ሎሚ ሲያንሳት ነው ነት ናይጄሪያው እንደሚወረወር ቢያቁ በመኪና ነበር አምጥተው የሚደፉብሽ ይመስለኛል ለዛ ፈዘዙ አልሽ ቀደመኩ
በቃ ማለት በጣም ኤክሳይትድ ሆነው ሲያቅፉኝ ሲስቡኝ ምናምን ነበረ። እንደው ብዙ ፖስት ያላረኳቸው ቪዲዮዎች አሉ አክቹሊ። ኧረ ተይ ትንሽ ወጣ ያለ ባይሆንም ያው በጣም ካድሊ። ከዛ ግን አለፍ ብሎ ካልጋበዝኩ ዞር ካላረኩ በውበትሽ ተማርክ ያለው ብሎ ደጅ የጠና ናይጄሪያዊ የለም እንትን ማለት ነው የሚሆነው። አይ በጣም ይሄ ሪስፔክትፉል ናቸው፣ ፕሮፌሽናል ናቸው። ደስ የሚለው ነገር እሱ ነው። በጣም ስነ ስርዓት ያላቸው ናቸው፣ ፕሮፌሽናል ናቸው። ይሄ በቃ ቀርበውክ ምናምን ስራ እንዴት እንስራ ምን እናድርግ ምናምን ሙዚቃቸውን ወደናል ምናምን እንዴት ነው አብረን መስራት የምንችለው ምናምን የሚለውን ነገር ነው ሞር እነሱ የሚሉትና ምክንያቱም አፍሪማ ዌብሳይት ላይ የሚላል መሰለሽ ልክ አንቺ ሚውዚክ ተጭኗል ከስር አንድ ናይጄሪያ የሰጠው አስተያየት ነው ድምጿ ብቻ ሳይሆን በልኳም ያምራል ይላል። ተስማማላችሁ? ግን ምን ዋጋ አለው? በኋላ ላይ ስሰማ ባለፈው እዚህ አብረን ነበርን ጉዳዩን እኔ እንደቀል የጀመርኩት ነገር ለቁም ነገር በቃል ነው። ለዚህ ማስረጃ አለው መሰለኝ አይደል አሉ ላስኪ አንድ ፎቶ ስትል አይ እኔ አየሁትና ስከራከር ነበረ። ምን አረ ቀልድ ነው ምናምን እያልኩኝ ማለት ነው። አረ ምን ቀልድ ነው ተብሎ ኤአይ ነው ወይስ የእውነት ነው? አረ የእውነት ቢሆን ኤአይ ነው። የእውነት ቢሆንስ አልሽ ነው? አይ የእውነት ቢሆን ኖሮ ሁሉም ሰው ይሰማ ነበር በደንብ ብዬ ነው። ሰዎች የሚመኙትን ነው ማለት ነው። አረ በጣም ብዙ ሰው በቃ እንትን ብሏል። አንተንም እንግዲህ ያው ገብርኤል ድብሮይና የኔ ስም እሱ ነው? አዎ ተባልክ አልሰማህም? አመቻችቶ የሚሰጥ ማለት ነው። ደብሮይ ኦዲጋርድ አድርጉልኝ በእናታቸው ኦዲጋርድ። የቮት ቅስቀሳውን በተመለከተ እዚህ ሰይፉ በኢቢኤስ መድረክ ላይ ስንል ነበረ። ኢትዮጵያውያኖችና በቃ የሚያምርብንም እንደዚህ ነው ማለት እነሱ የመደጋገፍ ባህሪ ያላቸው እኛም ደግሞ በዛ ውስጥ ነው ብዙ የኖር ነውና ከዛ አንፃር ከመደጋገፍ አለብን። ድምጽ ስጧልን መላው ኢትዮጵያውያን ተንቀሳቀሱ። ልጆቻችን እንዲሸለሙ ያረጋችሁት አንድም እናንተ ናችሁ ለማለት ነው። አብራችሁ ሳያችሁ ነበረ እና አብሮ የመስራትስ ነገር ሀሳብ የለም? ግዴታ አለብን። በጣም እንሰራለን። ግዴታችን ነው። ምን አሰባችሁ? እኔ ፎቶ በጣም ነው የሚያምርባችሁ። አላየሁትም ነበር ታውቃለህ። በጣም ያምራል። እንኳን ደስ አለ። እንኳን አብረን በጣም ዊሃ በጣም ስማርት ጎበዝ ሙዚቀኛ። ለመጀመሪያ ጊዜ ደግሞ ከመሰንቆ ከክራር ጋር ባለፈው እንኳን ደስ ያላችሁ ፕሮግራም ጓደኞቼ የሞሰብ ባንድ ጓደኞቼ አዘጋጅተን ነበር። እዛኔ በክብር ጋብዘናት አክብራን ከጓደኞቿ ጋር ሌላ ማን ነበር? የቤተሰብ አባል ነበር ፋዘር ማን ነበር? አይቻ የቤተሰብ ጓደኞች ነበሩና በክብር መጣች። ድማማን በባህላዊ መንገድ ብቻ በተለየ ሙድ አብረን ዘፈነች። ለመጀመሪያ ጊዜ ነው ዘፈን እያለች ማለት ነውና እዛ ላይ ያየሁት ነገር በጣም አንደኛ በጣም አክቲቭ እንደሆነች ጎበዝ ድምፃዊ እንደሆነች እና ደግሞ ከማንኛውም የሙዚቃ ስታይል ጋር አብራ መስራት መሄድ እንደምትችል በማንኛውም ሁኔታ ውስጥ በመደናገጥ ውስጥም በአዲስ በጥሩ ሁኔታ ውስጥም መስራት እንደምትችል አይቻለውና በጣም በእውነት I'm proud of you። በጣም አመሰግናለሁ። አብረን ደግሞ በደንብ እንደምንሰራ ብዙ ነገሮች ቀጣዩን አዲስ ስራ ከአዲንቆ ጋር ጠብቁ። በቃ እንደዛ ነው የገባኝ ነው። መጥቷል። ኬሚስትሪው በደንብ የመጣ ይመስለኛል። እዛስ ቀደም ስንባባል ነበረ። አሁን ስቱዲዮአቸው በጣም አሪፍ ነው። ብዙ ታዋቂ አርቲስቶች አሉ። ከነሱስ ጋር የመነጋገር ነገር የለም? አለ። ኮሚኒኬት አድርገናል፣ ኮንታክት አድርገናል። ከዚህ በኋላ የሆኑ ነገሮችን አዘጋጅቶ ወደ ስቱዲዮ እና ወደ ቀጣይ ነገሮች የመሄድ እንትን ያለውና የማሻገር የሀገራችን ሙዚቃ የማሻገር
ኮላቦሬት ማድረግ እነሱም ደግሞ ሞር ሪሌተብል የሆነ የሚሰሙት ነገር ትንሽ ከኛ ወጣ ያለ ነው ሪትማቸውም ካልቸራቸውም ትንሽ ወጣ ያለ ነውና በሆነ መንገድ መቀራረብ የምንችልበትን ነገር ማመቻቸትና ኢንትሮዲዩስ ማድረግ ለነሱም ይቀላል አይ ቲንክ በቋንቋም በሪትምም ትንሽ እንራራቃለን በጣም እና የኔ ሙዚቃ ነው ፐርፎርማንስ አደረግላቸው ትንሽ እንትናሉ የሆነ የሚመስላቸውንም ነገር ስላዩ መሰለኝ ትንሽ ቀረብ ነገር የሚል ነገር ቀለል አላቸውና ቶሎ ደግሞ ጆሮአቸው ውስጥ ገብተው ምናምን እንትን ማለት ጀመሩ የሃዲም ፐርፎርማንስ ያደርግ በጣም ነበር ብዙ ሰው የተደመመው በጣም ደስ የሚል ፐርፎርማንስ ነበር የሱም እና በጣም አይ ቲንክ ኮላቦሬሽኖች በደንብ ይኖራሉ ብዬ አስባለሁ ወደፊት አይቀርም ያ በኔ በኩል ደግሞ ኮላቦሬሽን ዋይዝ ብዙ ያሰብኳቸው ነገሮች አሉ እርግጥ ለመናገር ብዙ ሰዎችን ኮንታክት አድርጌያለሁ አድራሻ ምናምን ተለዋውጫለሁ እና በተለይ ከአንድ ገመድ የሙዚቃ መሳሪያ ጋር ያለኝ እጅና ጓንትነት ከሱ ጋር ሌሎች የአፍሪካ ሀገሮችም አላቸው ለምሳሌ ሞሮኮ ባላንድ ገመድ ማሲንቆ የሚመስላላቸው ማሊ ማዳጋስካር ኒጀርስ ክሮሺያ ውስጥም አግኝቻለሁ ባላንድ ገመድ ሙዚቃ መሳሪያ ግን እንደው አፍሪካ ዋይዝ እንደዚህ ሀገሮች ሰዎችን እዛ የተሸለሙ ሰዎች አግኝቻለሁና ከነሱ ጋር እና ዋን ስትሪንግ ዋን ወርልድ የሚል ፕሮጀክት አለኝ ከሱ ሐሳብ ጋር በተያያዘ ለመስራት አስቤያለሁ ይሄም በደንብ አብረን እንደምንሰራ ተስፋ አደርጋለሁ በጣም አሪፍ ነው እንደው ያው ሎሚውም ተወርውሯል በአለም ነው ዛሬ ትንሽ ደግሞ እንደው ስለ ራሳችሁ ምክንያቱም ሶሻል ሚዲያ ተጠቀማላችሁ አሁን ለምሳሌ ቲክቶክ ላይ ብዙ ጊዜ አይናችን በጣም የሚያርፈው ነገር አልጎሪዝሙ ያንን ደጋግሞ ያመጣዋል ይባላል አሁን የዊሃ ቲክቶክ ላይ ብዙ ጊዜ የሚመጣው ምንድነው ዳንስ ሙዚቃ ዳንስ አዲንቆስ ያው ብዙ ጊዜ መሰንቆ ተጫዋቾች ናቸው ተው እንጂ አዝማሪ ቤት መሰንቆ ተጫዋቾች ብዙ ጊዜ ይመጣው እንጂ አሁን ለምሳሌ ስፖርት ከሆነ የምታየው ስፖርቱን በተደጋጋሚ መምጣት እድል አለው ሙዚቃ ብቻ በአጋጣሚ ኳስ ምናምን አልከታተልምና ወደ ስፖርቱ አይደለም ሙዚቃ ላይ አብዛኛው ጊዜ ወደዛ ነው የኔ አልጎሪዝም አንቺ ሙዚቃ ብቻ ሳይሆን ሜካፕ ፋሽን ዳንስ ስቴጅ ኤኒቲንግ ሪሌትድ ቱ ሾው ቢዚ ያሉት ነገሮችን በካየውኝ ይመጣል እና ደግሞ ቫይራል የሚወጡ ነገሮች ያው የሀገራችን ኮንተንቶች ይመጡልኛል በደንብ እሱ ነው ያለው እንደ ዛሬ ጉርድ ነገር አድርገሽ አይቻላቅምና ንቅሳት እንዳለሽ ያየሁት አሁን ነው አዎ ከናይጄሪያው በኋላ ነው ቆየ ነው በጣም አዎ አዲንቆ አየው ንቅሳት አንተኳን እኔም ሁለት ምንድነው ይሃ stereo play pause power off on play pause shuffle volume battery next forward backward በአጠቃላይ ፕሌይ አለ ፖዝ አለ ስቶፕ ብቻ ነው የሌለው ፖዝ አለ ስቶፕማ በቃ አናቆምም አይ በጣም ፕሌውን ያብዛልሽ አሜን ፎርዋርዱ ያው ትዝታ ነው ወደፊት ደግሞ ያው እንዳለ የሙዚቃ እንትኖች ናቸው አይደል የሙዚቃ ምን ታሰቡ መጣል እኔ ሙዚቃ ስለምወድ እንግዲህ ብዙ ማጫወታቸው እነሱ ሲሆን በቃ መጀመሪያ እንትን ነበር የፈለኩት እኔ ቴምፖራሪ ነበር የፈለኩት አይቼ ኮደርኩት ሰራዋለሁ ፐርማነንትሊ ብዬ ነበር ከዛ ግን እንዴት ቀልጃለሽ እንዴ ምናምን እሺ ነው በቃ ከዚህ በኋላ ታቱ ልትሰሪ ነው በቃ ምናምን ብለውኝ ስንት ጊዜ ረጅም ጊዜ ግን ቺፕቻ ነተክለችኝ ተሰርቻ አላቀ ከዚህ በኋላ ሁለተኛ ታቱ የመሰራት እድል ቢኖርሽ ምን የሚሆን ይመስልሻል አልሰራም እንጂ አሁን ባለችበት ደረጃ ቢሆን ዊሃ ትነቀስ ነበር ይሄኛውንም ስለማላየው ነው መሰለኝ ባዘር አያረገኝም አንዳንዴ እንዳለኝ አላቀም ረሳዋለሁ የመረጥሽው ቦታ ጥሩ ነው ንቅሳት ብዙ ትዳር የሚያፋታል እኮ አንዱ የትዳር አማካሪ ነው ሲነግረኝ የቀድሞ ባሏን ተነቅሷለች ይላል አሰፋሚ እና በፍቅር ግንኙነት በቃ እሷን ብቻ ሳይሆን አንዳንዴ ያሰፋንም ያቀፍኩ ይመስለኛል እንዳለ እና ለማስተፋት ደግሞ ያኔ በጣም መከራ ነበር ከባድ እና ምናልባት ማስተፋት ከፈለግሽ ግን ዶክተር ቴዎድሮስ ወዳጄ ስለሆነ ሸራሽ ነው ወይስ ይቀጥል በዚህ አይ
አረበሸኝም ብዙ አረበሸሽም ምን አዲስ ነገር አለ ህይወትሽ ላይ አሁን ከተገናኘን በኋላ ያልነገርሽኝ ዊሃ ምንም በማስመልከት ነው በሁሉም ዘርፍ ጠይቀልኝ አንተ ቀረበ ስለምትል ምን አልበም እየመጣ አይደል ደስ ይላል አልበማችንን እንለቃለን ትንሽ ፕሮሰስ ብቻ ነው የሚቀሩት እሱ ነው ትልቅ ነገር ያለው ለጊዜው ልክ ሽልማቱ እንደጨረሽ አልጋ ላይ ሆነሽ የለቀቅሽው አንድ ቪዲዮ ነበር የመጡ ልጅና ተስተውልቃል ፊቷ ፍለጋ ጀመርኩኝ ሰፈር ነው ቤቷ ከመናሪያ ወደ ኮሎ ኮርማ ካላገኘኋት አልሆንም ነው ኢሉባቦር ምንድነው መልእክት ማስተላለፍ የፈለግሽው መልእክት ምንድነው ያው ኢንስፓየርድ እንዲሆኑ ነው ኬትም የሚመጡ ሰዎች ሊሚቴሽኑ እሱ አይደለም ለማለት ነው ከክፍለ ሀገርም ይሁን ኬትምና ግን መጨረሻ ኬት ነው ዋናው ፖይንት ሶ ሜቢ ይሄ ያሉበት ቦታ የሚገድባቸው ሰዎች ካሉ እሱን ስለዚህ ከመቱ ተነስቼ አሁን እዚህ ደርሻለሁ ነገም ትልቅ ደረጃ ላይ ደርሳለሁ ኬትምና ዋናው መድረሻ ነው ስለዚህ ትልቅ ነገር ካሰብክ እሱን ለማድረግ አትስነፍ ነው ትልቅ መልእክት ነው እውነቱን ለመናገር መቱ ድሮ እንትን ሰማር ምንድነው ዩኒቲ ሰማር የአዲስ አበባ ልጅ ነበር መመስላቸው የነበረው እና ነግራቸዋለሁ አይ የክፍለ ሀገር ልጅ ነኝ ምናምን ነገር ብዬ ነግራቸዋለሁ እንደዚህ መቱ የምትባል ከዛ ከሆነች ልጅ ጋር ተጣልተን ነበር በፊት እና የገጠር ልጅ ምናምን ተብሎ እንትን ማለት ጀመሩ ማለት ነው ሶ ያኔ ይሄኛው ቪዲዮ ደግሞ እንትን የሚለው እንዳልኩ ነው የትም ቢሆን just doesn't matter ነው የገጠር ልጅ መሆን ስናት አሉ አንዳንድ ሰዎች የገጠር ልጅ ምናምን ክፍለ ሀገር እንደ ገጠር የሚያስቡ ሰዎች አሉና it's not የገጠር ልጅ ያልከው ልጅ ራሱ በቃ ገጠር ገባ አሁንኛ ገጠር ልንገባ ነው ተሰባስበን ከተማ ነው እንዴ በጣም ትልቅ ደረጃ ላይ ደረስኩ የገጠር ልጆች አሉ እንዴ የገጠር መወለድን ለማሳነሻ እንደ ቡሊ መጠቀም ደግሞ አይ የሆነ ቦታ ላይ ረጅም ሰዓት ስትቆይ ደግሞ ይሄ የምንድነው ኤክስፕሎር የማድረግ ቻንስ በጣም ጠባብ ነው አሁን ለምሳሌ ብዙ ጊዜ ሰክሰስፉል የሚሆኑት ከተለያየ ቦታ የሚመጡት ለምንድነው ይንቀሳቀሳሉ ያያሉ ሐስል ያረጋሉ ብዙ ነገር አለባቸው ገባክ አንድ ቦታ ቁጭ ስትል ግን እዛችሁ ያለችው ኢንቫይሮንመንት ላይ ጥብብ ብለ ስለምትውል አታቆም ምን ማድረግ እንዳለበት ሶ ረጅም ጊዜ እዛ ስትቆይ ምንም ነገር ላይፍ ላይ አይለወጥም አሁን ኮነ ቦታ ላይ ሲንቀሳቀሱ ከዚህም ወደዛ ላይ ወደ ሌላ ቦታ መንቀሳቀስ አለበት እኔ በእውነት ለወጣት መመክረው ነገር ይሄ የትውልድ ቦታችሁ ላይ አትቀመጡ እውነት ለመናገር ይመስለኛል ለኔ ለምን መውጣት አለበት ማየት አለበት ምን እየተሰራ ነው ሌላው ሰው እንዴት ነው የሚኖረው ምን እየተካሄደ ነው እዛው ስትቀመጥ ግን ምቾት ነው ገባክ ያለበት ኢንቫይሮንመንት ላይ ምንም የሚጎል ነገር የለም አሁን ላልሽው ነገር የሚሆን ዘፈን መስፈን ይችላልው ይቻላል በአንድ ወገን አሮ ከመጋየት ተገላብጦ ማየት እልፍ ሲሉ እልፍ ይገኛል ግን አካሄዱ ምክንያታዊ ይሁን በብልጠት ይሁን አይነት ነው እንጂ ያው ሰው የግድ አካባቢውን መልቀቅ አለበት ይያልሽ እንዳልሆነ ገብቶኛል መልቀቅ ሳይሆን መንቀሳቀስ ማየት መቻል ነው ዞር ማለት ተወልደ ያደከበት ቦታ ላይ ረጅም ሰዓት ስትቆይ ኢንስፓየርድ አትሆንም ረጅም ጊዜ በቃ ምቾት ስላለው ቤተሰብ አለ ጎረቤት አለ ምንም የሚጎል ነገር እንዳለ ስለሚሰማክ አትንቀሳቀስም ሐስል አታረግም ሌላው ታገም ስትሄድ ራስን መቻል አለ ምትከፍለው ነገር አለ ብዙ የቤት ኪራይ ሊኖር ይችላል ምናምን ነገር እሱ ስታስብ መንቀሳቀስን መስራትን ምናምን መለወጥን ታስባለ እንደዚህ ነው እንዴ ምናምን ይያልከ ደግሞ በደንብ ራስን አሁን መቱ ኢሉባቡር አንቺን በዊሃ ነው የሚያውቁሽ ወይስ በሃዊ በሃዊ አባ ነው የሚያውቁኝ በትምህርት ቤት ስሜ አዋማለ እንዴ ሃዊ ሲቆላምጥ ዊሃ ሃዊ ምኞት ማለት ነው በነገራችን ምኞት በኦሮምኛ ይሄ ስቴጅ ስምሽ ነው እንጂ መታወቂያ ላይ ያለው ሃዊ አባ ዋው አባ ገመቹ ያባቴ ስም ኦሮምኛ ባለፈው እንደውም የኦዳ አዋርድ ላይ ሽልማት አግኝተሻል አላገኘሁም ቦታው ላይ ነበርሽ ግን ተጋብዤ ነበር አይቼሽ ነበር ከኦሳንጋሪ ጋር የአቀባበል ፕሮግራም ከሷ ጋር እንድገናኝ ያመቻቸልኝ ነው እንትናነች በሻቱ ቶለማርያም
በጣም የምትገርም ሰው ነች እና ተገናኝ ምናምን አሪፍ ነው ምናምን ብላኝ በዚህ አጋጣሚ እሷም ጋብዛኝ ከነሱ ጋርም ጥሩ ጊዜ እንዳሳልፍ ጋብዛኛለች። ኔክስት ይር እንግዲህ ሆፕፉሊ በኦሮምኛ በአፋን ኦሮሞ ሙዚቃ እንሸለማለሁ ብዬ አስባለሁ። ይቅናሽ በሏታ በሰባት ወራት ውስጥ ግንባታው 95% የደረሰው የቦሌ መድኃኔዓለም ሳይታችን ሁሉ የመኖሪያ ቤቶችና የንግድ ሱቆችን ከነካርታቸው ለርሶ ለማስረከብ እየጠበቁት ነው። በቦሌ አደይ አበባ ሳይታችን ደግሞ በ10 ወራት ውስጥ ገንብተን ውስን ቤቶችና የንግድ ሱቆችን አሰናድተናል። በደራው ሾላ ገበያ የተከበበው ሳይታችን በ15% ቅድመ ክፍያ ብቻ ማግኘት ይችላሉ። ቦሌ አትላስ ቅንጡ ቤቶችን ለሽያጭ አዘጋጅቷል። ለሚወዱት ሰው ከዚህ በላይ ስጦታ የለም። ለእርሶም ልዩ ስጦታ አለ። በአራቱ ሳይቶቻችን ላይ ልዩ የበዓል ቅናሽ አዘጋጅተን እንጠብቃለን። አስቸጋሪ ነገሮችን አልፋችኋል ብዬ አስባለሁ። አዲንቆ በህይወት ማትረሳው እንደው አለፍኩት የምትለው መከራ ምንድነው? እግዚአብሔር ይመስገን። መጀመሪያ ግን በጣም እንደዚህ ከባድ ነገሮች እንደዚህ አልፌያለሁ ብዬ ማለት ይከብደኛል እውነት ለመናገር አለማድረም። እናታችን አባትም እናትም ሆናን ያሳደገችን ፋዘርና ማዘር ሲለያዩ ሁለት ወንድሞቼንና እኔን ነው ያሳደገችንና ያሱ ቻሌንጅ ውስጥ ብዙ ነገር አልፌያለሁ። እሱን ለማሳለፍ ብዙ ከሊስትሮ ጀምሮ ብዙ ነገር ሰርቻለሁ። እነሱ አጋጣሚዎች ናቸው። ምን ያህል ሰራ? 1-3-4 ዓመት በሊስትሮነት ማለፍ ዝቅ ትልና ጀምረ ከፍ ብለህ ነው። የጋሽ ማሙድም ህይወት እንደዛው ነው። በጣም ብዙ የሚያስተምር ነገር አለ አይደል? ዝቅ ብለህ በዛ ላይ ብዙ ነገር ሞክረናል። ሳይክል አከራይ ነበረ፣ ብስክሌት። ታላቅ ወንድሜ ደግሞ ከኔ ታላቅ የሆነው በርግብ ያረባ ነበር እና እንደው ምን ይሉታል ሰፈር አንተ ሰው ተምሮ አውሮፕላን ያበራል አንተ እርግብ ታበራለህ ምናምን እያሉ ሲከለዱበት ብዙ ነገሮችን አልፈናል። በብስክሌት ጋዜጣ እየዞርኩ አከፋፍል ነበረ ብዙ ቢሮዎች። ያኔ ጋዜጣ በጣም አሪፍ በነበረበት ጊዜ አዎ እነ ካፒታል ፎርቹን ጋዜጣዎች አዲስ ዘመን አዲስ አድማስ እና ሁልጊዜ እሑድ አንድ አስቀምጣለሁ ካፒታል እንግሊዝኛ እሷን እንደውም እያነበብኩ የእንግሊዝኛ ችሎታዬን ያዳበርኩት ካፒታል ጋዜጣ ነው። እሑድ ሁልጊዜ በጣም ደስ አይልም? እንግዲህ ከምትሸጠው ጋዜጣ አንዱን በማስቀረት ኤግዛክትሊ ሁልጊዜ አንድ አስቀራለሁና እሷን ታነባለህ። እንግሊዝኛ ቋንቋን የእንግሊዝኛ ችሎታዬን ያሳደግኩት በሱ አጋጣሚ ነው እንጂ ብዙ ህይወት ቻሌንጆችን አልፌያለሁ። የሆነ ኩባንያ ውስጥ ደግሞ አንድ የሆነ ስራ ሰራ ነበርና ፐርሰናል ዲቨሎፕመንት ስለ ህልም፣ ስለ ድሪም፣ ኮሚኒኬሽን ስኪል ሌሎች ነገሮችን እጃችን ላይ ያሉትን ነገሮች እንዴት ነው ሴል የምታደርገው እንዴት ትሸጣለህ የሚል የሆነ ካምፓኒ ውስጥ ሰራ ነበርና እዛ ላይ ደግሞ የተማርኩትን ትምህርት ቀጥታ ኮፒ ፔስት ነው ያደረኩት ማሲንቆ ላይ። በቃ ከህልም ከመቅረጽ ጀምሮ እቅድ ማውጣት፣ የህይወት አቅጣጫ ባላንስ ማድረግ፣ ቤተሰቤ ላይ፣ ስፒሪቹዋል ህይወቴ ላይ፣ ማህበራዊ ህይወቴ ላይ፣ ሌሎችም ጉዳዮች ላይ ባላንስ የማድረግ ማሲንቆ ባይዘው ሁሉም ህይወቴ ውስጥ ታነቃቃ ነበር። ማሲንቆ ሁሉም ውስጥ ገባለች። በኔ ህይወት ውስጥ መንፈሳዊ ህይወቴ ውስጥ ተጠቀማታለሁ። ማህበራዊ ህይወት ውስጥ ሰው ታሞ ብርቱካንና ሙዝ ይዞ ሲሄድ ሆስፒታል እኔ ማሲንቆ ይዤ ለማጫወት ሆስፒታል እንዴ የታመመ በማሲንቆ ነው የምታውቀው? አዎ ማሲንቆ የታመመ ጓደኛዬን ጠይቅ በማሲንቆ ነው ማሲንቆ ለመጫወት ጫወትላቸዋለሁ እንዴ። እና የታመመ ሰው ዘፈን ሲሰማ አይደብረው? ማሲንቆ ክላሲካል ኢንስትሩመንት ባክግራውንድ ኢንጆይ ታያለህ። ምን አይነት በቃ ሳይኮቴራፒ ለታመመ ሰው እኮ በጣም አለው እንደማለት ነው። ደግሞ ያለህን ነው ይዘህ የምትሰጠው ያለህን ነው። የሌለህን ተበድረ ተለክተ ከማሰብ ያለህ ነገር ራሱ ያኛው ሰው ስለማይኖረው ያለህ ራሱ ለሌላው ደስ የሚል ነገር ነው። ለኔ ማሲንቆ እንደዛ ነች። ብዙ ስለ ሀገሬ እንዳውቅ ረድታኛለች። በእውቀቴ ላይ ብዙ ነገር እንድረዳ ማህበራዊ ህይወቴ እንዳልኩ ቤተሰቤ ላይ ሁልጊዜ ማዘር ቡና ስትወቅጥ በሪትም ነው ከዛ ላይ ማሲንቆ እጫወታለሁ። ግጥም ታቀብለኛለች እሷ ነው። ስለዚህ ቤተሰብ ላይ ደስ የሚል ህይወት አለ። ሁሌ ኮንሰርት ነው። ቡና ጃም በላይ ቡና ጃም ደስ ይላል። እሳቸው ሲወቅቱ እሱ ከስር አምባሰል ደስ አይልም?
ይሁን አለው ስሜት ለአንተም ለማጥናት ምክንያት ይሆናል እሳቸውም ደግሞ ደስ ብሏቸው ቤት ውስጥ ደስ ፈን ይፈጠራል ደስ የሚል ፈን አለው የሙሉ ሰዓት ማሲንቆ ተጫዋች ሙሉ ፉል ታይም ማሲንቆ መተዳደሪያ ነች በቃ እኔና ማሲንቆ ግንጥል ያለ ማሲንቆ ግንጥል ጌጥ ነኝ በቃ እኔ ሀዲንቆ ለዛ ነው ስሜንም ማሲንቆም አንድ ላይ ያደረኩት ሀዲንቆ ማሲንቆ አለች እኔ ያለው ስለዚህ እሱም ነው የከፈለ አሁን ይኸው በአፍሪካዊ ትልቅ የሙዚቃ መድረክ ላይ አንግሷል አሸነፈ መጣል የምንወደውን ነገር የምንሰራውን ነገር ስንወደው ትንሽ የሚመስል እንኳን ቢሆን የሆነ ጊዜ ላይ ትልቅ ሆኖ እንዲከፍልሃል እርግጠኛ ነኝ ስትጀምረው ለዚህ ያበቃኛል ብላ አላሰብኩም አዎ እንደውም አዝማሪው እያሉ ሙድ ይዙብኝ ነበር ሰፈር ወንድሜ ራሱ ተራሱ ታትረብሸኝ ምናምን ነው ከቤት ውስጥ ነው ቻሌንጅ የሚጀምረው አሁን ግን መጣ ብሎ ደም የታለ አሁን ያበቃ ጦርልኝ ዋው አየ ታሪክ ቀያሪ ነው እግዚአብሔር ይመስገን እግዚአብሔር ዋው ወይስ እንዴት ነው እንደምታስቢው ነገር አለ የወጡት አውረድ ከሻሽ ላይ ጠባሳ እንዳለ ዛሬ ነው ያየው ዛሬ እንደዚህ ፉል ስካን ያረከኝ ነው ዛሬ ያው እንዴ ማናት ይሄ የሚለው በጣም ነው ምን አጋጥሞሽ ነው ልጅነት ጠባሳ አው ይሄ እንኳን ትንሽ ልጅ ሆኜ actually በጣም ያስቃል እንደው ምን ነበር አጎቴ አሸናፊ ያሊ የሆነ ውጭ ሀገር ሄዶ የሆነ ማስክ ለሃሎዊን ገዝቶ ሰጠኝ የሚደረግ ነው የሚያስፈራ ማስክ ነው አዲስ የቤት ሰራተኛ ሞግዚት ገብታ ነበር አይ እና ገብታ እሷ ኪችን ሆና እየከተፈች ነበር ቢላይዛ ድንች ይሁን ምናምን የሆነ ነገር እየከተፈች ነበር ብቻ እና እኔ ጓደኛዬን ጠርቻት አግዢኝ ብያት ልብስ ያስተካከልን ምናምን በዛ ከዛ እናስፈራራት ምናምን ተብሎ ይሄ እንደ ስኪን ነው እንደ ቆዳ ነው ይሄ በጣም ያስፈራ ፊት ነው ስኪን ነገር ነው ጥቁር በጥቁር ለብሼ ምንም አላልኩም ዝም ብዬ ከጀርባው ነው የቆምኩት አለየችም ማዞር ስትል ደነገጠችና እንደዚህ ቢላው ነው የወረወረችብኝ እና እንደዚህ ቆርጦኝ ነው ያለፈው ድንች በስጋ ሆነ እንዴ አይነት ቀልድ ረበና ቢላ ከያዘ ሰው ጋር ግን እንኳን አተረፈሽ ግን አየሽ ግን አላወኩትም እኛ እሷን እያረጋጋን ላይክ እንደዚህ እየተንጠባጠበ ነበር ለካስተልኝ ምንሽ ምናምን ሲል አላየሁም ነበርና ልክ ሳይው ብቻ ነው ያመመኝ አሁን የገባኝ ነገር ምንድነው እማየውን ቀልድ ዋጋ ያስከፍላል ከዛ በኋላ ሰው አላስደነግጥም በጣም ነበር የምወደው ሰው ማስደንገጥ በጣም ነበር የምወደው መደበቅ በጣም ነው የምወደው ዋጋ ያስከፍሎሻል ባድኛ ከዛ በኋላ ግን ትቻለሁ አየህ ከዛ እንዲያየው ነይ ተብዬ ጋዝ ነስንሽ ተብዬ ነስንሽበት ክብሪት ለኩሼ እዛው ማስኩን ያቃጠለው ማይሆን እኮ ነው ለኛ አይሆንም አሁን ለምሳሌ እናንተ ቤት ሁላችሁም ቆንጆ ስለሆናችሁ በማስክ ነው ሰው የምታስፈራሩት እኛ ቤት እኮ በዚህ ፊት ነው ማስፈራሩት ያታም ልጅ ሞናየ ተብያለሁ የሆነ ቦታ ላይ ባክ ማስከን አውልቀው ተብዬ ፊቴ ነው ብዬ ነው የተረፍኩት አመሰግናለሁ ያ ቤት ሆኖ ኖሮ በጋዝ ነበር ፊቴን የሚያገጭ ማስክ ነው ተብሎ ወይ ደስ ያለኝ በዓላዊ ስሜት አለው ዛሬ ጥምቀት ለእናንተ የተለየ ስሜት ሰጣችኋል ያ እንዴት ነው እኔ ባከብር ጎንደር ቤት ደስ ይለኝ ነበር በዚህ አጋጣሚ የምር ሄጄ ባከብረውና ኤክስፒሪየንስ ባረገው ደስ ይለኛል እንደውም አንድ የቤታችን ተምሰራ ልጅ አለችና ዘንድሮ እኔ ነኝ ወስድሽ በኔ ምናምን እያለችኝ ነበር አረ ጎንደር ያላችሁ አረቢ ኃይልም ታያለች ነው ተቀበሏት መምጣት ፈልጋለሁ ሄጄ ባከብር ደስ ይለኛል ጥምቀትማ በጎንደር ነው እንጂ ታዲያ ጥምቀት በጎንደር አዎ የተለያየ ቦታዎች ላይ ይከበራል እስከዛሬ ልጅም ወይስ ትንሽታቂም ጎንደር ላይ ጥምቀትን የማከበር ህልም አለሽ ማለት ነው አዎ ሀዲንቆ የጎንደር ልምድ ካለ እስኪ በደንብ እንቁልልጭ በላት እኔ መሰንቆን ለመማር ከአዲስ አበባ ብዙ ጊዜ ሙድ ይዙብኝ ነበር ኢቭን ባንድ ውስጥ ራሱ በደንብ ማሲንቆ በደንብ ስለማልጫወት እንደነሱ እንደ ገጠር ሰዎች እና ማሲንቆ ማስጨፈሪያ ጎንደረኛ ምናምን ስጫወትላቸው ጎደል ይልባቸዋል እየጨፈሩ ምናምን በደንብ መታው እንጂ ምናምን እንደነሱ አዎ
እኔ ደግሞ እዚሁ ነው ተለማመድኩት ያደግኩት። አንተ ደግሞ በቃ ያው ሮኳን ምናምን ነው የለመድኩት ገባ። ስለዚህ አይ ቲንክ መማር አለብኝ ብዬ ማቀው ዘመድ የለኝ ምን የለኝ ማዘርን ቻው ብዬ ተሰናብቼ ጎንደር ሄድኩኝ። እዛው ቆየው ባህር ዳር ጎንደር እያልኩ መሰንቆን ከአዝማሪዎች ነው የተማርኩት እዛው ማለት ነው። ዋው! ስለዚህ አሁን ትክክለኛ የጎንደር ቃና ነው ያለው። ጎንደር ቶን የጎንደር አዝማሪዎቹ አመታት ከዘመናዊ ጋር አውጥተዋል። ለጎንደር ቶን በእናታችሁ ነው ይሄ ነው ሲሰሙት በደንብ በትክክል በደንብ አሁን ባህላዊን ቶን ተንብያለሁ። እዛ በነበረኝ ቆይታ ኦፍ ኮርስ ትክክል ነች። በጣም ያስመኛል። የጥምቀትን በጎንደር ትክክለኛ ነገር ነው። እኔ ባለፈው እኮ አሁን እንግዲህ የነበረ ደርብ እና የሱ ዘፈን ቆንጆ አድርጎ ነው ወሎ 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 ደት እሱን ዘፈን እዚህ ናይት ክለብ ማለት በዘመን በቃ ይሷል ወሎ ሲቀልጽ የገጠር ነገር አለ። ልክ ነህ። እንደዛ ማለት ነው። ልክ አማርኛ የከተማ አማርኛ እንደምታወራውና የገጠር አማርኛ እንደምታወራው ኢቭን የጎንደርና የጎጃም አማርኛ ልዩነት እንዳለው ሁሉ ማሲንቆ ላይም አመታት ላይ አለው ልዩነት። ቶን ይሄ ቃና አለውና እሱ በጣም ነጋሽ ባህሩ ጋሽ ይርጋ ዱባለ የሚጫወቱበት አይነት ቶን ስንሰራ ከዋናው ከቱቦ ከባህሩ መነሳት አለብን ነው። እንደዛ ነው። ደግሞ እንደ ከተማ ልጅ እንደዛ ባይ ዘ ዌይ ህይወቴ ላይ መምህርነት ቅድም ስታነሳው ላይ ያይዘውና የሙዚቃ መምህር ነበርክ? መምህር ነበርኩኝ። የት ነበር የምታስተምረው? ከኮተቤ መምህራን ትምህርት ኮሌጅ ተመርቄ 5ኛ እና 6ኛ ክፍሎችን አስተምር ነበረ ሙዚቃ። እሺ። ከዛ ያው ገቢና ወጪ ባላንስ አላረግ ሲል ከዛ ዘድሩት ወር ስታወጣ ለኑሮ በቂው ሳይሆን ቀረ። ኤግዛክትሊ። ስለዚህ ሙሉ ለሙሉ ማሲንቆ ተጫዋች በቃ ለመሆን በጣም አመነታው። የህይወቴ ተርኒንግ ፖይንት አይ ቲንክ ይመስለኛል። በቃ በመምህርነቱ ልቀጥል። ማዘር ደግሞ እንዴት የመንግስት ስራ ተተዋለ አይነት ሐሳብ አለ አይደለ? ሴኪዩር ነው። ጡረታም ስላለ ጡረታም አለው። ስለዚህ አሰብክበትና በግሌ በሄዳልክ ወሰንኩ። በቃ በዛን ሰዓት በቃ ማሲንቆ በቃ ፍቅሩ ምኑም በቃ አየለብኝ። በቃ የዛን ጊዜ ነው ላይፌን ራሱ ቼንጅ ያደረኩት ማለት ነው የዛን ጊዜና በጣም ወሳኝ የሆነ የህይወት ምዕራፍ ከምላቸው በህይወቴ ላይ ዲሳይድ ካደረኳቸው አንደኛው እሱ ነው ለማለት ፈልጌ ነው። ወደ ጎንደር እንዴት የሚያስወሰነኝ ማለት ነው። እና ከዛ በኋላ ነው ብዙ ኔትወርኮች እዚህ የጀማመርኳቸው ኔትወርኮች ተቋረጡ። ስመለስ ከዶክተር ሙላቱ አስተቃቂ ጋር የመገናኘት እድል ገጠመኝ። ከዛ በኋላ እያልኩ ዛሬ መስከረ ይሄው እዚህ ደርሻለሁ። አሁን በቃ ብዙዎች እኮ ማሲንቆ ሲባል በኢትዮጵያ እንግዲህ መጀመሪያ ትዝ የሚለን ማን ነው? ሀዲንቆ። ይሄ የመጣው በጥረት ነው በልፋ ታግሩና ላንተ መጣችሁ። እስቲ እናታችሁ ታውራው ወይኔ አይ ካርዳለቅ የኔ ካርዱ ሞልቼልሻለሁ። ምን ከ190 በላይ ከሚሆኑ የዓለም ሀገራት የሞባይል የአየር ሰዓት፣ የሞባይል ጥቅል መሙላት፣ የተለያዩ የቢል ክፍያዎችን መፈጸም ይቻላል። የሬሚቴል የሞባይል መተግበሪያ ከፕሌይ ስቶር ወይም ከአፕ ስቶር ላይ በማውረድ አገልግሎቱን ማግኘት ይችላሉ። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቅዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። የማሩ ስሜት በጣም ደስ ይላል። እንግዲህ ሀዲንቆ እንኳን ወለደ፣ ምናልባት ከበደ አሁን እሷ ስላልወለደች ቀለለች ማለት ነው። ምን ለማለት ነው? ሳጣለ ለራሴ ነው። እስኪ ንገራት ስለ ትዳር ጥሩነት። ይሄው ሎሚውንም ተቀብላለች። ሎሚ ለወረወረው ልጅ ምላሽ ነው። ሎሚ ግን በብዙ ሰዎች እንደዚህ ማለት ቆንጆ ነው መፈለግ የሚሰጠው ስሜት ምንድን ነው? ንገሪኝ እስኪ።
እኔ ኮርቼባታለሁ እውነት ለምናገር አፍሪማ ላይ I'm so proud ማለት አምራ ተውባ ማለት ይሄ ውበታችን ኢትዮጵያዊነት ውበት ሪፕሬዘንት ተደርጎ እዛ መድረክ ላይ ስታየው ከሌሎች ሰዎች I was really proud በጣም proud ነበር እዛ ላይ ለበስችው ልብስ ራሱ ቀሚስ የተለየ ነበር ዛሬውም ሌላ ነው ራሴ ነኝ ዲዛይነር እኮ ነገራችን የትኛው የሽልማቱ የባላገሩን ነው ከጥበብ ከእንትን ካለው ነገር ጋር አድርጌ ዲዛይነር ይሄ ማለት ነው ራስሽ ነው ዲዛይን ያደረግሽው ማን አጠገብሻለሁ ወንድሜ ነው ቤኪ ወንድሜ ነው ማናጀርሽ ነው አይደል እንኳን ደስ አለ ወንድሟ ነው እና በርቺ ዲዛይን ናች ሳናች እኔ ወደ መሬት ያወረደችልኝ በጣም አመሰግናለሁኝና እዛ ጠየቆሽ ልብስሽን እንዴ በጣም ነበር የወደዱት በቃ ሲቀባበሉኝ ከኢንተርቪው ወደዛ ረጅም ሰዓት ነበር እንትስነ እንደው ቀድሜ ነው የወጣሁት ረጅም መንገድ ስለነበረ ሬድ ካርፔቱ ላይ እንዳለ ኢንተርቪው ቲቪ ስቴሽኖች ምናምን ነበሩና ሁሉንም ሰው ነበር የነበረው እና በጣም ነበር የወደዱት እኔም ደግሞ ድማማ የሚለው ሙዚቃ ስለሆነ ያሸለመኝ እሱን ሪፕሬዘንት ለማድረግ እንደ የወንድምሽ አጠገብሽ ሁሌ መኖር ግን ላንቺ ላጤነት የራሱ የሆነ አስተዋጽኦ የለውም? አረ አፌክት አድርጎናል ሁለታችን ሁለቱም አላገቡ ምክንያቱም አንዱ ያንዱን ገበያ እየዘጋ ምክንያቱም አሁን አለ አንድ ናይጄሪያዊ ይሄን ፎቶ ምናምን ብታሳየው አይ በቃ አጠገብ አብራችሁ ነው ሆቴል is it your husband ይሉኛል yes he was my husband እያልኳቸው በኔ ልማድ ለማትፈልጊው መሆን አለበት በኔ ልምድ ትዳር ከመሬት አይደለም የሚገኘው ከመድረክ ነው የሚገኘው በኔ ልማድ እኮ ትዳሩን ያገኘው ከመድረክ ነው አይደል አዎ ታዲያ አዎ አይደል ብሰጪ ጥሩ ነው ለማለት እኔ እኮ አየህ ንግግሯ ላይ ማይ ብራዘር ስትይ እና ደግሞ በግል ሲጠይቆሽ ማይ ሃዝበንድ ስትይ ያልተጋጨብሽ እንዴ ክላሽ አያረግም ኒኩለር አያረግም አሪፍ ነው እኮ ማለት እንትን እንዳትል ያረጋል ይሆናል ሌላ ነገር ውስጥ እንዳትገኝ ምናምን ገበያ ፕሮቴክሽን ይሆናል ፕሮቴክሽን ጥሩ ነው ግን ፕሮቴክሽኑ የህይወት ዘመን እንዳይሆን ለጊዜውማ ደስ ይላል ለጊዜው እሱ ገርል ፍሬንድ የያዘ ቀን ግን አጠገብሽ አይቆምም እሱን ቀን ነው የምናፍቀው እሱ የፍቅር ጓደኛ የያዘ ቀን አጠገብሽ አይቆምም አረ ለመሰለሽ እሷም ተጣራዋለች ወደሷ ይሄዳል ያኔው ያ በግላጭ ትገኛለች አሁን ግን አፍሪማ ድረስ ስለሚሄድ በአብዛኛው ጥያቄዎችን በሱ ስለምትከልይ ብዙ ገበያ ሊዘጋ ይችላል አዎ አይ ቀስ እያለን ደግሞ እያየን ጋሻሽኮልም አያስፈልግም ለመናገር እቺ የሙዚቃ ህይወት ላይ ወንድምሽ ሚና ከፍተኛ በጣም በፊት እንደውም እሱ ካምፓስ ተማሪ ሆኖ እኔ መጥቶ ይያለሁኝ እንትን ይነበረ ከሚላክለት ይሄ የወር አለ በየወሩ ካምፓስ ሆኖ ከሱ ላይ እንትን ብሎ ለኔ ላፕቶፕ ገዝቶልኝ በቃ ሙዚቃ ጭኖልኝ ምናምን ነበር ይላከልኝና የመጀመሪያ አድናቂ ነው ከባህር ማዶ ባለፈው ስጠይቅሽ ያንቺ ክራሽ ማን ነው ስልሽ ኔይማርን አልሽ የኳስ ተጫዋች በየሙያ መስኩ ነው እኮ ቡኪ ስለነበረ ጠይቀኝ ማን ነው ከኳስ ተጫዋች እሺ ከዶክተርስ የምን ዶክተር አይ ከየሙያ መስኩ ቆይ ከኢትዮጵያ ሙዚቀኞች ምክንያቱም በህይወት ዘመንሽ በጣም የምትወጂው ሰው ከ20 ዓመት ቆይታ በኋላ ወደ ኢትዮጵያ መጥቷል የሳምፎዳ እኔ በጣም ነው ማደንቀው ስቲል እንደዚህ ሰስቴን ማድረግ አዎ በጣም በተለይ ደግሞ በእኛ ጋር አልተለመደም ከኪነ ጥበብ እውነት የሳምፎድ ክራሽሽ ነበር ምን አዎ ማለት ደስ ይላል ልጁ ደስ ማን የማይወደው ሰው ሴቶ ነው ማለት ነው በነገራችን ላይ ሳምፎድ በእኛ እድሜም የነበረ ነው እውነት ነው ለሚዲያ ይሁን አላውቅም እንጂ ሲመጣ አንዱ የጻፈው ነገር ለየት ይላል ሳምፎድ ለምን መጣ ያንተ እኮ ክራሾች እንዳለ መቅዶኒያ ገብተዋል
ላለመግባታቸው ምስክር ይዋሉ። ሳሚ ሁሌ የመጣ ወጣት ነውና ራሱን ይጠብቃል። ደስ ይላል። ወርክአውት የሚያደርግ ሰው ደግሞ በተለይ እኔ ፐርሰናሊ በጣም ነው የምወደው። በቀደም አብረን ነበርና ከሆነ ግብዣ ስንወጣ አንዱ መጣና ለቀልድ ነው አያቴ በጣም ነው የምትወድህ አለ። እኔ ሳልኩት አንተ ደግሞ ቅድሚያ አያቴ በጣም እና አንተ እዛው ነህ ምናምን ለማለት ነው። የሰው ልጅ ግን ራሱን ስለጠበቀ ልናደንቀው ልናሞግሰው ይገባል እንጂ ለምን እንዲህ አይነት አስተያየቶች እንሰጠዋለን? ምክንያቱም እርጅና ለማንም አይቀርም። ግርጅፍ ሲል ሰው ወይ ህይወት ስታጎሳቁለው ነው የሚፈለገው ማለት ነው ለማየት። ራስን በጣም ስንጠብቅ አንዳንድ የሚሰጠው ኮሜንት አታረጅም እንዴ አንተም ብሎ አስተያየት የሚሰጥ ሰው አለ። ያለ ማርጀት እኮ ሰውየው አቢልም የሆነ ሰዓት ላይ ይጥለዋል አይቀርም። እንደ እርጅና ነገር ካነሳ የመጨረሻ ጥያቄ ነው፣ ስለ ሞት ምን ታስባላችሁ? ከሞትም በኋላ ምን የምንሆን ይመስላችኋል? አዲንቆ መጀመሪያ ሁላችንም ወደዛው ያጆች ነን። በወረፋ ነው ወረፋችን እስኪደርስ ብዬ አምናለሁ። እንግዲህ እስከዛች ጊዜ ግን ድረስ መስራት ያለብን ማድረግ ያለብን እንደ ሀገር እንደ ትውልድ መስራት ያለብንን ሰርተን ተጣጥበን ተዘጋጅተን ብንሄድ እላለሁና ምንም አልፈራውም። መጀመሪያ የፈሩት ይደርሳል። ስለዚህ አትፈራው? አልፈራው። ግን አባባለ ግን የፈራው ነው። አልፈራው ማለት ይምጣ አይነት ነገር ነው። ዘጠኝ ሞት መጣ ቢሉት አንዱን ግባ ከሚለው ወገን ነው። እንደዛ ነው። ግን ከሰራ መቼም ያው ሁሉም ነገር አለው አይደል? መደምደሚያ ይሄን ነገር ሳልፈጽም እግዚአብሔር እንኳን አይወሰደኝ የምትለው ነገር አለ? እንግዲህ ማለት በሙያዬ በተለይ እናቴን ጡሬ በደንብ በሷ ኮርታብኝ በጣም እሷን በደንብ ጡሬ የልጅ አይቼ እንደዛ ቢሆን በጣም ደስ ይለኛልና እንደዛ ኢትዮጵያና ክሮኤሽያን አቀራርበህ የባህል ቀራርበህ ዲፕሎማሲውን እንትን ብዬ በጣም ደስ የምትለው አግኝቻት ነበር። እንዴት ነው ስለ ኢትዮጵያ ሙዚቃ ያላት ነገር? እና good job ይዋል ተዳሩን ነው ጆብ ያልሽው? ነው አይ ለሱ ጥሩ ሴት ነች ያለሽ? አዎ ደስ ትላለች። አንቺስ ተመሳሳይ ጥያቄ ነው ያለ ለሰንበት እንደው በቃ ምን አላት? አሁን እዚህ ድረስ መተሻል፣ ቆንጆ ነሽ። ውበት ደግሞ በእድሜ ልክ የሚኖር ነገር አይደለም። በህይወቴ እኔ በጣም ህይወቴን የቀየረው ቃለ መጠይቅ ከነፍሷን ይማርና ከአስናቀች ወርቁ ጋር። አስናቀች ወርቁ ባንቺ ጊዜ እንደዚህ በምታምርበት ዘመን ያኔ ፌስቡክ አልነበረም፣ ፎሎወር ምናምን በአካል ነበር የሚከተሏቸው። አሁን እናንተን በእንትን ነው አይደል በላይክ በምናምን። ከዛ እሷ ስትነግረኝ ፎሎወሩ በአካል ስለሆነ ከዳትሰን ሰፈር ተነስተን እኔና ጭራ ቀረሽ ተያይዘን ወደ ጣሊያን ሰፈር ስንሄድ አንድ ቀበሌ የሚያክል ወጣት ይከተለን ነበር። ፎሎወር ማለት ነው። የተለያዩ ጥያቄዎች፣ የፍቅር ማማለያዎች ምናምን ነገር ይቀርቡልኝ ነበር በጊዜው አለች እና እሱን ሁሉ አልቀበልም ነበርና ውበት እንደሚረግፍ የገባኝ ከረገፈ በኋላ ነው። ውሃ ምን ታስባለች አሁን በዚህ ሀሳብ ውስጥ? አክቹሊ እንዳልከው ነው። ይሄ ፊዚካሊ የሚታየው ነገር just first attraction ነው። መጀመሪያ ላይ የምትወደው ነገር ነው እንጂ የሚያዘልቅ ነገር እንዳልሆነ ግልጽ ነው። ሶ ሜንታሊቲ ነው ትልቁ ነገር I guess የሚያስረጅህም ውበትን የሚያረግፈውም የሚያሳምርህም የውስጥ መንፈስ ይመስለኛል አይደለ? አስተሳሰብ ደካማ ከሆነ ከዚህ በላይ ኦፈር የምታደርገው ነገር ስለሌለ ያው ትዳርም ስታገባ አለቀ አረጀሽ ተብለህ እንደዛ መሆን እንደሌለበት ማለት የሰው ልጅ ራሱ በአጠቃላይ ሰውነቱ ራሱ እኮ በጣም ትልቅ ቫልዩ ነው ያለው አይደለ? እኛ አሁን የምናደርገው ነገር ትንሽ ዘመን የሚያመጣው ነገር ይሄ ማቴሪያሊስቲክ የመሆን እንትናችን ስለሚቀደም ነው እንጂ መንፈስ ነው ትልቁ ነገር አይደል? የሚያቆይህም ትዳርም ላይም ጭንቅላት፣ አስተሳሰብ፣ አመለካከት ትልቁ ነገር ቫልዩ የሚሰጠው ማንኛውም ነገር ላይ እና ያ ነገር ነው አይ ቲንክ የሚያቆየውም አንድ ላይም እንድትሰራም የሚያደርግና እኔ ሜንታሊ በጣም ታፍ የሆነ ሰው ደስ ይለኛል። አሁን ለምሳሌ ሳይክ ምናምን ነገር
ጀስት ቆንጆ ነሽ ምናምን ብሎ ከዛ አይምሮህን የሚፈትን ወይ ደግሞ ማለት ጥያቄ የማይጠይቀኝ ሰው በጣም ነው የሚደብረኝ። አልወድም ማለት የሆነ ቻሌንጅ የሚያደርገኝ ሰው ደስ ይለኛል። ስለዚህ ዴብዝ ያለው በጣም ጠለቅ ያለ ዲስከሽኖችን ውይይቶችን የሚፈጥር ወንድ ያስደስትሻል? አስተሳሰቡ አሪፍ የሆነ እና ደግሞ ሞር ፈርዘር የሆነ ነገር ማውራት የምትችላቸው ነገሮች የምትግባባቸው ነገሮች የሚኖሩት እናት ይሄ ብቻ ሳይሆን ሜንታሊ ማቹርድ የሆነ ሰው ያ እንደዚህ አይነት ሰው እና ዝም ብሎ በቃ ቆንጆ ነሽ ምናምን ብሎ በአካል ነው በጣም የምታምሪው ይሉኛል ብዙ ሰዎች ሲያገኙኝ ማለት ነውና አንድ ሰው ኤርፖርት አግኝቶኝ ስመጣ አሁን ሳይሆን ላስት ታይም ነውና ከመቱ ስመለስ ወደዚህ ስመጣ ዊሃ የድሬዳዋ ልጅ ነኝ በጣም ወድሻለሁ አደንቅሻለሁ ምናምን በአካል በጣም ነው የምታምሪው ምናምን ነገር አለኝ። እሺ ቪዲዮ ላይ አላምርም ማለት ነው አይ በአካል ታምሪያለሽ ምናምን ነገር እሺ ቴንክ ዩ ምናምን እና ለድሬዳዋ የሚሆን ደግሞ ለእንደዚህች የምትሆን ደግሞ ቆንጆ ሙዚቃ ስሪልን አለኝ። የኛ ጥያቄ ደስ አለም ለፍራሽ የሚሆን ወደዋለሁ ግን ለዚህ ብትሆን ደግሞ ቆንጆ ሙዚቃ አላቅም ምን አይነት እንደሆነ እስቲ ለመሰለሽ አሁን የሰራሽው ለዚህ ነው። አማላይ ያንተ አማላይ የሚለው ነገር ምርቃና ያፈርሳል። ለጨብሲ ቆንጆ ነው ግን አሁን አየሽ ስሎ ነገር ማለቱ መሰለኝ። አይ እንደዛ እንኳን ከሆነ እንደዛ አላቀው ምን አይነት ነገር ነው ምናምን ብዬ እንደሷን ደግሞ አስቢባት እሺ ምናምን ይሄንን በጣም እንወደዋለን ግን ለዛም ብትሆን ደግሞ ምንም በቀመሪ ምናምን ነገር አለ። ስለዚህ በቃ ወረድ ያለ ደስ የሚል አብሮሽ ሲሆንም ሰፊ ሰዓት ማሳለፍ የምትፈልጊው አሪፍ ሐሳብ ሊያነሳ የሚችል አይነት ሰው ነው ማለት ነው። ግልብ አስተሳሰብ የሌለው ላይላዩን የማይኖር አቤት አሁን በሚቀጥለው አንቺን ለመማረክ ይሄ በህይወትና በሞት መካከል ያለው ልዩነት ምን ይመስልሻል ብሎ እራት ላይ ያገነትርሻል። አንዳንዴ እንደዚህ አንድ ጓደኛችን ጫት እያስቃም ነው በፊት ማለት ነው። ጫት በነገራችን ላይ ስትቀሚ በቃ ሐሳብ ይፈልጋል ወሬ በደንብ የሆነ ፍልስፍና ውስጥ ይከትሻል ምናምንና እኔ 8 ዓመት ነው ያኔ ቃምኩት እሱ ገና የዕለት ሁለት መጀመሩ ነው እና እንትና አለና እኛ እንስቃለን ኦሬዲ አዳፕት ስላደረገ እንትናችን ብዙ ዓመት ከቃምሽ ደግሞ ምንም ያን ያህል ትንሽ ላይ ከትሽ ይችላል። ከዛ የመጀመሪያ እንደቃመ ነው እስኪ በእናታችሁ ሳቅ ጨዋታው በቃ እስኪ ጠጠር ያለ ወሬ እስኪ በእናታችሁ ምንድነው ማለት በቃ ተጠቃቀስንና ከሞትን በኋላ ነፍሳችን ወዴት የሚሄድ ይመስልሃል አለው። ጥሩ ጥያቄ ነው ብሎ ሲጀምር እንዳታብራራው አለሽ። ያብራራ የት አባቱ አውቆት ነው ቀጀት ነገረን ማለት ነው። እንዳታብራራው አለ ላብራራ እንጂ ያለ ምርቃና ነው እሱን ተወጣ እና አሁን አንቺም እንግዲህ እርግጠኛ ነኝ በቀጣይ የፍቅር ጓደኛሽ የፍልስፍና ትልቅ መጽሐፍ ይዞ መጥቶ ገለጥ አርጎ ወደኋላ የሰው ልጅ አመጣጥ ያየ ከየት እንደሆነ ታውቂያለሽ፣ ሰውነታችን ውስጥ ስንት አጥንት እንዳለ ታውቂያለሽ ሲልሽ አንቺ ምን አይነት ወሬሽ ነው የሚያስደስቱሽ? ረጅም ነው ይሄ ወሬ ማለት የአእምሮ ብስለት ነው። ራንደም ነገር ሊሆን ስለ ውሃ ሊሆናል የምናወራው እኮ ግን አገላለጹ ነው አቀራረቡ አወራሩ ነው እንጂ ይሄ ዝም ብሎ የሚሰለች ወሬ ማውራት በጣም ረጅም ሰዓት ማውራት አልችልም። እንደዛ ወይ በቃ እናም ብዬ እወጣለሁኝ እንጂ እንትን አይደለምና ምቹር ሜንታሊ ምቹር በቃ አላ ስቴብል ኮንፊደንት የሆነ ወንድ በቃ ለራሱ በደንብ ቫልዩ ያለው ሰው ደስ ይለኛል። ሶ የሚያወራውን ነገር የሚያቅ ምቹርድ የሆነ ጥሩ አመለካከት ለራሱም በቃ በዙሪያም ላለው ሰው ጥሩ አመለካከት ያለው ሰው። አይገርምሽም? አሁን ያልሽው ልጅ ነው ቀድም ሎሚ ወረወረው ወንደሳለ እንዲህ ይለኛል እዛ ጋር ምን ሰው ይወርወረለ። በነገራችን ላይ ሎሚ ወረወረው ዳይሬክተር ያሉላ ነው ላሉላ በሳል ነው አሉላ በዛብኝ ነው አንተ ጋር መጣው ቁጥር። አዎ ይሄ የሚያሳየው መሰለሽ አንዱ ሲከሽፍ እኛ ለምን መሰለሽ በግፊት ልናስነሳሽ ነው የምንፈልገው። የቤተሰብ እንደመሆን የመጠን
ከተለያዩ አቅጣጫዎች ጥያቄ እንደሚነሱ አውቃለሁና የሁሉ ነገር ለሳቅ ለጨዋታ ነው። እያስቸገርንሽ ሳይሆን ለሳቅ ለጨዋታ ብቻ ነው። ከዛ አንጻር ይታይ። አሉላ እንዳታመር። አፍሪማ ላይ ሄደው ኢትዮጵያን አኩርተው ናይጄሪያ ላይ እንግዲህ ከታላላቅ አፍሪካውያን አቀንቃኞች ጋር እኩል በአንድ ካታጎሪ ተወዳድረው አሸንፈው ነውና የመጡት የበዓል መዳረሻ እንግዶቼ ስለሆኑ ዊሃንም ሀዲንቆንም አመስግኑልኝ እባካችሁ። ለስንብት ምስጋና ብዙ አመስግኛለሁ፣ ግን የረሳሁት ሰው ስለነበረ ሮ ፕሮዳክሽን ማሽላ ቦይ ሙዚቃውን የሰሩልኝ ሚስተር ደናሽ፣ አጼ ዳጊ፣ ሁሉም ደናሾች የነበሩት እዛ ላይ ኮሪዮግራፈሩም ሚውዚክ ኮሪዮግራፊ ስለሆነ የተሸለም ነው። እንደ ኮንቲኔንታል ነው ባይዘው እንደ አፍሪካ ነው ተሸለም ነውና ይሄ በጣም ትልቅ ነገር ነው። 2 ካታጎሪ ነው። አንደኛው ማሸነፍ አልቻለም፣ ግን ይሄኛውን አሸንፈናል። ለነሱ ሁሉም በቃ አብሮኝ ለነበሩ ሰዎች በአጠቃላይ ለዚህ ሙዚቃ መሳካት ብዙ አስተዋጽኦ ላደረጉ ሰዎች ሁሉንም አመስገን እፈልጋለሁኝ። ያ ሀዲዬ አንተንም እዛ በጣም ሰፖርት ሲያደርገኝ ብዙ ነገር እንትን ሲል የነበረ ሰው ነው። ለቬሮኒካም እንኳን ደስ አለሽ፣ ለቤተሰቦቿም በአጠቃላይ ለኢትዮጵያ ሕዝብ እንኳን ደስ አላችሁ። አመት ያደርሰን። ኔክስት ይር ደግሞ እግዚአብሔር ካለ ለግራሚ እንዴ በጣም ሀዲንቆም ያም ቀደም አመስግናል። እኔ አመስግኛለሁ። እንግዲህ ይሄንን ሳይ እንግዲህ ብዙ እንደ ሙዚቀኛ እንደ ሀገር ሰው ብዙ መታገዝ ነበረብን። ብዙ ብንታገዝ ብንደገፍ ደግሞ ምን እንደምናመጣ ይታየኛል። ግን እንደው ትኬቱን አሁን ምናምን ፕሌን ምናምን ማን የቻለው? እነሱ ናቸው አክቹሊ ራሳቸው። ግን ባህልና ቱሪዝም እዚህ ደግሞ የተወሰነ ነገር ቢያደርግ አይ ቲንክ ውጭ ሀገር መሆኑ ነው በጣም እንትን የሚያደርገው። እኛ ሀገር እንደዚህ አይነት አፕሪሺዬሽን ቢኖር እያወራን ነበር። ከሱ ጋርም እንደውም ያላነሳነው ነገር ነበረ። ይሄ እንደዚህ አርቲስቶችን ሙዚቀኞችን አንድ የሚያደርግ ነገር ኢቨንት የሆነ ነገር ያስፈልጋል። ይሄ በሆነ ነገር ነው የምንገናኘው ወይ በጣም ሰርክላችን ጠባብ ነው በመናቀው ኮኔክሽን ምናምን ነውና አይ ቲንክ በጣም መግባባት የምንችልበት የሆነ እንደዚህ አይነት ኢቨንት ቢኖር በደንብ አንድ ላይ የሚያመጣን አብሮ የመስራትም ኮላቦሬት የማድረግም እነሱ በጣም ባይዘው በጣም ጎበዝ የሆኑበት ምንድነው እርስ በርስ በጣም አብሮ ስለሚሰሩ ነው። በጣም ይደጋገፋሉ። በጣም ይደጋገፋሉ፣ ይተዋወቃሉ፣ ኮኔክሽን አላቸው። ኢቭን እነሱ መተውኛን እንደዚህ ስልክህን እንደዚህ እናድርግ ኮላቦሬት እናድርግ ምናምን ሲሉ ያው ትንሽ የኛም ደግሞ እንትን ስላለ ነው እንጂ በጣም የሚገርሙና ኮላቦሬት የሚያደርጉበት ብዙ ኢቨንት አላቸው፣ የሚገናኙበት ብዙ አብሮ የሚሆኑበት ነገር አላቸውና አይ ቲንክ ድጋፍ ያስፈልጋል እዚህ ሀገር ላይ በተለይ ጥበቡ ላይ ስፔሻሊ ከተደጋገፍን አንድም ፕሮሞት የምናደርገው የምናስተዋውቀው ሀገራችን ነውና ነው። የኢትዮጵያን ሙዚቃ ከፍ እያደረጋችሁ ነውና ከዛ አንፃር እንግዲህ የበዓል ሰሞን ነው። የበዓል ሰሞን ላይ እንደገና የእናንተ ድል ተጨመረበት። ይህን የመሰለ ድል ይዛችሁ ስለመጣችሁ የሰይፉ በኢቢኤስ እንግዳ ስለሆናችሁ በተመልካቾች ስም ከልብ ነው ማመሰግናቸው። እውነት ለመናገር ይሄንን ሳይ ሰው ብዙ አላገዘንም እንዳልኩ ነው፣ ግን ፈጣሪ ነው በዚህ ሁሉ ውስጥ ይሄንን ስታይ በቃ በምንም ቻሌንጅ ውስጥ እሱ እንዳለ ለእኔ ትልቅ ምሳሌ ነውና በመጀመሪያ ፈጣሪን አመሰግናለሁ። ሁለተኛ በጣም መወዳት እናቴ ያለች እዚህ ከመጀመሪያው ጀምሮ ለሷ ምስጋና በጣም ያንሳል። ብዙ ነገር ይገባል፣ ግን ከምስጋና ጀምራለሁ። በጣም አመሰግናለሁ። ውድ ባለቤቴን ከልብ አመሰግናለሁ። ለብዙ ነገር በጣም ብዙ እርዳታ ከጎኔ ሆና ከአንድ ወንድ ጀርባ አንድ ሴት አለች ይባላል። አንድ ጠንካራ ሴት አለች። የኔዋ ግን ከፊት ነች። ከአንድ ወንድ ፊት እሷ አለችና ይሄም ሽልማት ያንቺ ነው አለው። ፕላስ ደግሞ ለመረጡን፣ ላገዙን፣ ለተባበሩን ሁሉ አመሰግናለሁ። ዛሬ ትንሽ እንድዋብ ደግሞ ገባኤል ዲዛይንን በዚህ አጋጣሚ አመሰግናለሁ። እንግዲህ ሰይፍሽ አንተንም ከልብ አድርጌ አመሰግናለሁ። አፍሪማ አፍሪካ ዩኒየን ሁላችሁ ከልብ አመሰግናለሁ። ቴንክ ዩ
ያው እንግዲህ በብዙ መከራ ውስጥ ነው ለአዲንቆ እዚህ መድረስ የእሳቸው ሚና ከፍተኛ ነው። ብዙ መከራ አይተዋል፣ እንደ አባትም እንደ እናትም ሆነው ብለዋል። ስለዚህ ይህን ሽልማት አዲንቆ ለወላጅ እናቴ ልስጣት እያለ ነው። ወደዚህ ጥሯቸው። አስረክብ ተብዬ ይሄው እንግዲህ ሁላችሁም እንደኔ እድል ይድረሳችሁ። ያው እንግዲህ ሰይፉ የቤስን ይመስል ነበር። አዲንቆንም ዮሐንም አንቺ መስጠት የምትፈልጊው አለ ላሉ ላይ ሰጣችሁ? ለቤት ለአባቴ ሰጠዋለሁ። መጥቶ ሄዳለኝ አቀባበል ያደርጉልኛልና መጥቶ ሄጄ ትንሽ ሴሌብሬት አደርጋለሁ። መጥቶሽ ተዘጋጁ እያለች ነው እየመጣሽ። ተመልክቶሽ በኋላ ሰይፉ የቤስ ይመለሳል። እናመሰግናለን።